በግልጽ እሱም ስለሚያውቀው እኔም ስለማቅ እንግዲህ የቤተሰብን የምነግራቸው ልጅ ወለደ። ልጁ ታመመበት፣ ኃይለማርያም ሆስፒታል ገባ። ብላቴና ልጅ ማለት ነው። እኔ ነኝ ስሙን ያወጣውለት እና ደም ቼክ ሲደረግ የሶስቱም የእናቴ አባት የብላቴናው ደም ተወስዶ ቼክ ሲደረግ HIV ያለበት ህፃኑ ማለት ነው። እኔው ራሴ ልጠይቀው ሄጃለሁ ሆስፒታል። እግዚአብሔር በህልም እንዴት እንደሚናገር እንድታምኑና አስቀድሞ መናገርን ምን ያህል እንደሚጠቅም ማለት ነው። እና ተገኘበት ልጁ። ከዛ እናትና አባትም ስጡ ተብሎ ሲባል ደም ሲሰጥ እናትየዋም ሰጠች። የደም ውጤት እናትየዋም ላይ ያቺ ከገዳም ያገባችው ሴት ናት። እኔን ሰርግ አልጠራም ብላ ያለችዋ የነበረች ሴት ማለት ነው። እና አሁንም እሷ ጋር HIV ቫይረሱ ተገኘ ማለት ነው እሷ ላይ። ከዛ ወንድሜም ሰጠ ደም ሲሰጥ የእሱ ተመረመረ። ይኸው የአባቶች አምላክ ምስክር ነው። ድፍን ናዝሬት የሚያውቀው ታሪክ ነው። የእሱ የምርመራ ውጤት የለበትም። ሊያናግሩኝ አልፈለጉም። የሆነ ነገር ሳንሳ በቃ እንትን ቀይር ብቻ ነው የሚሉኝ ማለት ነው። እና ትልቁ ነገር ግን እናቴ ስመጣ ጎቿ ታሟልና መጸለይ ፈልጌ ግን ውስጤ እንድጸልይላት አልፈለገም ማለት ነው። አይደል ነው ለምን እንደሆነ ቢኮዝ የልባቸው ድንዳኔ ሳየው መጸለይ አልቻልኩም። እናስ እንዴት ነው የሚሻለው? ዝም ብዬ ነው የምጸልየው ወይስ በቃ እሱ ነገር እንትን አለኝ ማለት ነው። ክብድ አለ ውስጤ ላይ። የስጋ ፈውስ እንድታገኝ ፈለግኩኝ። ግን ሳናግራቸው አይ በቃ ተናገሪ ብቻ ነው የሚሉኝ። ድጋሚ እናቴ ምን አለችኝ? በቃ ኦርቶዶክስ ስህተት ከሆነ ከኦርቶዶክስ እንዳለ ሃይማኖቴ ከቤት ከእንትኖቼ ጋር ሆኜ ወደ ገሃነም ብገባ ይሻለኛል የሚል ንግግር ሁሉ ተናገረች ማለት ነው። እናስ እንዲህ አይነት ሁኔታ ሲገጥምስ ምንድን ነው የምታደርገው? ያ ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ግን ከዛ በፊት የምጠይቀሽ በቤተሰባችሁ ውስጥ በዘራችሁ ውስጥ የሚመለክ የዚህ የክፉ መንፈስ አሰራር አለ ነበረ የምታውቂው? ይኖራል ይኖራል። እናትና በትክክል አንቺ የምታውቂው የሚመለክ በትክክል የማውቀው ነገር የለም። በእናትሽም ቤተሰብ በኩል በአባትሽም ቤተሰብ በኩል ማለት ነው። እንደሱ የእርግማን የሆነ ነገር አለ ይላሉ፣ ግን ብዙ ክፍት ብለው አያበሩትም፣ አይናገሩም። ምንም ነገር እንደምንሰለ አይናገሩትም፣ ግን ራሳቸውም ያወራሉ አይደል? እንደሱ የሚያወሩት ነገር አለ። በቤተሰብ የሆነ በሽታዎች አሉና እሱ ከእንደሱ ነገር እርግማን ነው፣ ግን እንደዚህ በቃ ዝም በሉ ብቻ ነው የሚሉት። አለባብሰው አደፋፍነው ነው የሚያስቀምጡት። እንደሱ ድፍንፍን ብቻ ነው። ያ ኦኬ። ለምንድን ነው ለእናትሽ ልትጸልይ ስትይ ውስጥሽ ዝም ነው አይደል ያለብሽ? በቃ አልኩት ልጸልይላት ፈለግኩኝ፣ ግን ውስጤ በቃ ምንም ሊራራ በቃ መጸለይ አቆመ። ምንም ነገር እንትን ልል አልቻለም። መፍትሄ እንድትፈወስ ፈልጌ ነበር፣ ግን በቃ ልቤንም ውስጤ ድርቅ አለ ማለት ነው። በቃ ውስጥሽን ነው ከምንም በላይ መስማት ያለብሽ። አንዳንድ ጊዜ ምንድነው ወገኖች እንደነኛ አይነት ሰዎች አሉ፣ እንደ አንቺ አይነት ቤተሰብ ያላቸው ሰዎች ማለት ነው። እና በፈቃዳቸው ልባቸውን የዘጉ ማለት ነው። በፈቃዳቸው ነው ልባቸውን የዘጉት። የጌታ የሆነውን ነገር እንዳይሰሙ አድርገው በፈቃዳቸው ልባቸውን ዘግተዋል። እንደዚህ እንዲሆኑ ያደረጓቸው አንድም የሃይማኖት አስተማሪዎች ናቸው። ከዛ በላይ ደግሞ እንደዚህ በቤት ውስጥ በዘር ይሄ ጣጣ ምናምን ነገር የሚባል ነገር ያለ የክፉ የመናፍስት ኃይላት ተጽዕኖ የጌታን ነገር እንዳይሰሙ አድርገው ልባቸው እንዲዘጉም ስለሚያደርግ የጠየቁሽ ከመጸለይ አኳያ ለቤተሰብሽ አስቀድመሽ
መቼም ጸለሽ ነው ከአውሮፓ ወደ ቤተሰብ የመጣሽው ብዬ አስባለሁ አይደል? ትክክል ጸልያለሁ፣ ግን እኔም በጌታ ብዙ የጠነከርኩ አይደለም። ግን በጌታ አምናለሁ። ብዙ ታምርም ስላየሁኝ እንደሚያደርግ አምኜ፣ ትልቁ ነገር ደግሞ ለአባቴ በስልክ ልነግረው ስላልቻልኩኝ ህልም አይተሽ ነበረ? ህልም አይተሽ ነበር? ህልም ምን አይነት? ለአባቴ ስለ ቤተሰቦችሽ፣ ስለ አባትሽ እና ስለ እናትሽ? እንጃ ብዙ እንትን አለ። ያው ስንት ዓመት ሆነሽ? ስለ አባቴ ያየሁት ህልም አለ ማለት ነው እኮ። ምን አይነት ህልም ነው ያየሽው? አቲንክ ወደ ጌታ እንደሚሞት አይቻለሁ። ሬሳውን አይቼ ምናምን። ስለዚህ ሳልናገር መምጣት የለብኝም ብዬ ነው የመጣሁት። ፋዘር በስጋ እንደሚሞቱ ማለት ነው። ነገርሻቸው ህልሙን? ለእናቴ ነግሬያት ነበረ። ለፋዘርስ? ለሱ አልነገርኩትም። ለምን? እንጃ። ኦኬ። አሁን እዛው ኢትዮጵያ ነው አይደል ያለሽ? ኮሚኒኬት ከፋዘር ጋር ላይ ያለሽ ኮሚኒኬሽን ጥሩ ነው አይደል? ቆንጆ ነው። ግን በቃ ሊሰሙ ስጀምርላቸው በቃ ብቻ ነው የሚሉትና እንዘለል አልቻልኩም። ለማዘር ህልሙን ስትነግራቸው ምን አሉ? ያው እነሱ ዳልኩ ከልምም አየው ስላቸው የሆነ ብቻ ስማየው ስለ እግራቸው ውስጥ አልኩ ከምንም ከንተንም አይቆጥሩትም። እንዲምቀባጠር ነገር ነው የሚመስላቸው። ለፋዘር ግን ንገሪያቸው። እሺ ለፋዘር ንገሪያቸው። ልትወጪ እስቲ ወደ ቤትሽ ወደ ምትኖሪበት ሀገር ልትመለሽ እስቲ እንዳትነግሪያቸው አሁኑኑ። ለእሳቸው ነገ ተነገ ወዲያ ቁጭ አድርገሽ ንገሪያቸው፣ የሚሰሙሽ ከሆነ ማለት ነው። ማለት ይሰሙሻል። ሰምተው ግን ውሳኔውን መወሰን አለመወሰን የእሳቸው ፈንታ ነው። ንገሪያቸው፣ በጸልየሽ ንገሪያቸው። ጌታ እግዚአብሔር ልባቸውን የተዘጋጀ እንዲያደርግ ማለት ነው። ግን ራሳቸውን በራሳቸው የዘላለም ሕይወት እንዳይገባቸው ከቆጠሩ ማንም ይሁን ማንም አባትሽን የሚያድናቸው የለም። የአንቺ አባት ብቻ አይደሉም፣ የእኛም ቤተሰብ ማንም ቢሆን ማንም ማለት ነው። ሰው ልቡን በዓላማ ዘግቶ የጌታን ነገር ላለመቀበል ወስኖ በራሳቸው ላይ የዘላለምን ሞት የፈረዱ ሰዎች አሉ። ጌታ አይደለም የፈረደባቸው፣ ራሳቸው ናቸው የፈረዱት። በፊት ለፊት አይደለም በጀርባዬ አንገቴን ብትቆርጡ ታጋድማችሁ ወደ እናንተ የምትሉትን ኢየሱስን አልቀበልም፣ ከቤተሰቦቼ ጋር ወደ ሲኦል ብገባ ይሻላል ብለው ይላሉ። ኦኬ። እግዚአብሔር የምሕረት አምላክ ነው። እንዲምራቸው ጸሎት እናደርጋለን። ከዛስ ባለፈ ይሄንን እውነት ተላልፈው ቢሄዱ ምንም አትጠራጠሪ፣ ፋዘር ገሃነም እሳት ነው የሚገቡት። ምንም አትጠራጠሪ። ግን ንገሪያቸው፣ ደሙ በአንቺ እጅ እንዳይሆን እግዚአብሔር ተናግሯቸዋል። ህልሙን ንገሪያቸውና ሰዓት ሞት በፊት ፋዘር ሰዓት ሞት በፊት ወደ ጌታ እንድትመጣ ይሄው እኔ ልጅህ እነግርሃለሁ። እማወራህ ቁም ነገር ነው። ረጅም አገር አውሮፕላን ተሳፍሬ የመጣሁትኝ አንተ አባቴ ናፍቃኝ እናቴም ናፍቃኝ ነው። እማወራው ቁም ነገር ነው። ግን እማወራችሁን ቁም ነገር እናንተ እየገፋችሁ ነው። አስቀድሜ ግን ልንገርህ፣ እግዚአብሔር አሳይቶኛል እና በስጋ ሁሉ ትሞታለህ። ለማንም ሰው ሞት የማይቀር ነው። ግን ሳትሞት በፊት ግን ይህንን ህይወት የሆነውን ጌታ ኢየሱስ ክርስቶስን እንድትቀበል የእግዚአብሔር በጎ ፍቃድ ነው ብለሽ ለፋዘር ንገሪያቸው። ሊጣሉሽ እንደሚችሉ አስባለሁ። ይህን ስትነግሪያቸው ከተጣሉሽም ይጣሉሽ፣ ውጭልኝ ሂጂልኝ ከቤቴ ብለውሽ ካሉሽም ጓዝሽን ጠቅልለሽ ውጭ፣ ምንም ልጅ እንኳን ብትሆኚ ውጭ ካሉሽ ምንም ነገር ልታደርጊ አትችይም። እንደነኛ አይነትን ቤተሰብ ልባቸውን እንዲዘጉ እንዲደነድን ያደረጉ አስተማሪዎች ወዮላቸው እና እሳቸውም ከእግዚአብሔር ፍርድ አያመልጡ። እሳቸውን የሚያጣመሙ ሰዎች ከእግዚአብሔር ፍርድ አያመልጡ እና ብዙዎች የዘላለም ህይወት እንዳይገባቸው በራሳቸው ላይ ፈርደዋል።
በምንም አይነት መልኩ የጌታ የሆነውን ነገር መስማት አንፈልግም ብለው እንግዲህ ከልጅ የበለጠ ማን አለ? ከአንቺ የበለጠ ማን አለ? አሁን ቲጂ ለፋዘር ማንም የለም። ለእናትሽ ማን አለ? ማንም የለም። እና ወላጆች የሆናችሁ ሰዎች በልጆቻችሁ በኩል እግዚአብሔር መጥቶ ይህንን ያህል ሲለምናችሁ ካልሰማችሁ ፍጻሜያችሁ የእሳት ባህር እንደሚሆን ምንም አትጠራጠሩ። ጌታችን ኢየሱስ ክርስቶስ ምስክር ነው። ሰው አላወቀም። ስለ ዘላለም ሕይወትና ስለ ዘላለም ሞት አላወቀም። ቢያውቁ ኖሮ እንዴ እኔ ኦርቶዶክስ በሙሉ የሚገቡበት እገባለሁ፣ ሲኦል ከገቡ እገባለሁ ነው ያሉት አይደል? ማዘር ለምንድን ነው እንዲህ ያሉት? በእውቀት ነው ወይ ብለሽ ብታያቸው በእውቀት አይደለም፣ በጭፍንነት ነው። ጭፍን እንዲሉ ደግሞ ያደረጋቸው ማን ነው? እነዚህ ውሃ እንረጫለን ብለው የሚሉት እኮ ቄሶች ገብተው ሌላ አዚም ሁሉ ረጭተውባቸው እኮ ነው የሚወጡት። መጽሐፍ ቅዱስ አንብቡ ብለው አይሏቸው፣ ወንጌልን አያነቡላቸው። በቃ መጥተው ጸበል ረጩ፣ አረቂያቸውን ጠጥተው እነሱ የሚበላውን ሰጥተው የኪስ ምናምን ነገር አለ፣ በቃ አለቀ። ከዛ ውጭ ህዝብ በቁሙ በልተውት ሲሞትም በልተውት ማለት ነው። ደንታቸው አይደለም። ግን አንቺ ለምኛቸው፣ ሳይሞቱ በፊት ለምኛቸው፣ ደጋግመሽ እስኪሰለቻቸው ድረስ ተመልሰሽም ወደ አውሮፓ ብትሄጂ አባዬ ወይ ፋዘር ወይ ዳዲ ብቻ በምጠሪበት ጋሽዬም ብለሽ በያቸው፣ ይህንን ጌታ እንድትቀበል እግዚአብሔር ይፈልጋል፣ እንዳትጠፋ እኔም እፈልጋለሁ። የዘላለም ሞት የዘላለም ፍርድ እንዳለ እውነት ነው፣ የእግዚአብሔር ቃል ይናገራል። ስለዚህ ወደ ጌታ እንድትመጣ እግዚአብሔር የምሕረት በር ከፍቶልሃል፣ እድሉን አትዝጋው። እኔ ወደ ጌታ ነው ያልኩ፣ ወደ ማንም አይደለም፣ ወደ ኢየሱስ ነው ያልኩ ብለሽ ንገሪያቸው። ሰው ልቡን ከዘጋ አንቺ አይደለሽም ሚካኤል መልአኩ መጥቶ ቢናገራቸው ራሱ አይሰሙም። አይሰሙም። ጌታ ኢየሱስ እኮ ራሱ እየነገራቸው ለአይሁድ ሕዝብ አልሰሙትም። እንዴት ልባቸው እንዴት እንደደነደነ ማለት ነው። ያንን ሁሉ ተአምራት እያዩ ሙት እያስነሳ እያዩ አጋንንት እያስወጣ እያዩ እውር እያበራ እያዩ በጌታ በኢየሱስ ክርስቶስ እጅ የተደረገ ተአምራት በማንም እጅ አልተደረገም። ከሱ በፊት በነበሩት ነቢያትም ከሱ በኋላ በተነሱም ሐዋርያትም እጅ እንኳን አልተደረገም። ኦኬ። እና ግን ለማመን ልባቸውን አጠንክረው ነበር። ስለዚህ በኃጢአታችሁ ትሞታላችሁ፣ እኔ እንደሆንኩ ባታምኑ ትሞታላችሁ ነው ያላቸው። አሁን ግን ለኃጢአታችሁ ምክንያት የላችሁም ነው ያላቸው። ወርጃለሁ፣ አይታችሁኛል፣ ለኃጢአታችሁ ምክንያት የላችሁም ነው ያለው። ደሙ በራሳቸው ላይ ነው የሚሆነው። እኔ አባቴንም ነግሬዋለሁ ከመሞቱ በፊት ይህንኑ ጌታ ማለት ነው። እህቶችና ወንድሞች ዛሬ መጥቻ አይደለም እናንተ ላይ እዚህ የምጮኸው፣ ለአባቴ ቁጭ አድርጌ ገጠር ድረስ ሄጄ አውድማ ላይ ቁጭ አድርጌው ቤት ውስጥ ቁጭ አድርጌ ከእናቴ ጋር ሌላም ቤተሰብ ባለበት አብሬያቸው ቅዱስ የነበሩ ካህናት አገልጋዮች ሁሉ ባሉበት ቁጭ አድርጌ ነግሬዋለሁ። አብረን ስናወራ ቁጭ ብሎ ሰምቷል አባቴ። ቁጭ ብለው እነሱ ጠላቸውን እየጠጡ እኔ ሚሪንዳ ነው ስፕራይት ተገዝቶልኝ እሱን እየጠጣሁ እህል በምንወቃበት አውድማ ላይ ገለባ ጎዝጉዘን ቁጭ ብለን ቄሶቹም የአገር ሽማግሌዎች የተባሉትም አብረው ይቀድሱ የነበሩት ሁሉ በሙሉ ቁጭ ብለው ለአባቴ ለወላጅ አባቴ እና ለእናቴ ነግሬያለሁ። ነይ ስሚ የልጃችንን ነገር ብሎት ማለት ነው። ኦኬ። ስለዚህ ነው ስለ አባቴ የደምዳ የለብኝም፣ ስለ እናቴ የደምዳ የለብኝም፣ ስለ ወንድሞቼ ስለ እህቶቼ የደምዳ የለብኝም። ነግሬያቸዋለሁ። ብዙዎቹ እህቶችና ወንድሞቼ ወደ ጌታ መጥተዋል። ኦኬ። አልሰማንም ብለው አይሉም። ስለ አያቴ አልሰማሁም ብሎ አይልም። ፊቱን አዙሮ ጠምዝዞ ነው ሄደው፣ ዘር አሰዳቢ ብሎኝ ማለት ነው። በዛው ፊቱን ጠምዝዞ በሄደበት ነው የሞተው ሳይሰማኝ ማለት ነው። አያቴ የእናቴ አባት ማለት ነው። ተናግሬያለሁ። አጎቶቼ አልሰሙኝም። እያዩኝ ነው ዘግተውኝ ሄዱት። ሰረኳቸው አልሰረኳቸውም፣ ዋሻቸው አልዋሻዋቸውም። እያየኋቸው ማለት ነው። እያየኋቸው 9 ዓመት ነው ምናምን ነገር ተለያይተን የነበርን አጎቶቼ ሰላም አላሉኝም። የእናትና የአባትን ሃይማኖት ትተው ብለው ይላሉ። ምን ሃይማኖት ነው የእናትና አባት ሃይማኖት?
በደመ ነፍስ የሚኖሩበት። እናቴ ስጠይቃት ከሞት በኋላ የት ነው የምንሄደው? አናቅም ነው የምትለው። አባቴም እንደዛ ነበር ሲለኝ ነበር። አናቅም። ማንንም ሂድና ጠይቅ። ይኸው ሊቀ ሊቃውንት የተባሉት ራሱ አያውቁ። የኔ እናትና አባት ገበሬዎች ናቸው፣ የገጠር ሰዎች ነን። እኛ ባላገር ነን። ቆንጅዬ ባላገር ነኝ እኔ። ዛሬ ትውልዴ ታሪኬ ይዛ ነው። በቃ ባላገር ነኝ። ከአርሲ ውስጥ ነው ተወልጄ ያደግኩት። አያቴ ከሸዋ ነው የሄደው። እዛ አርሲ ላይ ያቀኑ ኖሩ። በቃ እዛ ሸዋ ውስጥም ባላገሮች ናቸው። ልብ በሉ እና ከሸዋም ይምጣ ከጎጃም ከጎንደርም ይምጣ ከካፋ ከኢሉባቦርም ይምጣ ከገጠር ከከተማም ይምጣ ከአራዳ ከየትኛውም ቦታ ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ ወንጌል ያስፈልጋል ለመዳን ማለት ነው። ስለዚህ ንገሯቸው። እኔ አብሮ አደጎቼን አይጸጽተኝም። ያ የምወደው ሁሌ ስሙን የምጠራው አብሮ አደጌ አብረን ስንቀድስ የነበረ ከብቶች አብረን ስንጠብቅ የነበረ ዲያቆን አበበ ጉልላት ያልኳቸው አብሮ አደጌ በባለፈው ባሰብኩት ቁጥርም በይ ይመጣብኛል። ብዙዎቹ አብሮ አደጎቼን አልቀበርኩምና እና እሱ ብቻ ነበረ ያለኝ። አንዴ አዲስ አበባ ያለው ደውሎ ወደ ከተማ ስገባ እኔ አንተን እምነት ነው የምከተለው ብሎ አለኝ። በዚህ መካከል ነው አልወጣልኝ ብሎ ያለው እና እኔም እሱን እድል ሳላገኝ ወደዚህ መጣሁ እና በደንብ አጥንቱ ድረስ ነበር የገባው። የነገርኳቸው ሌሊቱን ሁሉ ቁጭ ብለን የአያቴ ለቅሶ ላይ ድንኳን ውስጥ ንፍሮ ያዙ እየተባለ በሚባልበት ማለት ነው ቁጭ ብለን እግዚአብሔር ትልቅ እድል ነው የሰጠኝ። ትልቅ እድል አልኳችሁ፣ አልጸጸትም። የአባቶች አምላክ ምስክር ነው። አያቴ ተቀብራ በመጣች ወዲያውኑ ወደ 11 ሰዓት አካባቢ ከምሽቱ ወደ 11 ሰዓት አካባቢ ነው እኔ የደረስኩትኝ ከወንድሜ ጋራ። የቀበሯት ወደ እኩለ ቀን አካባቢ ነው። መኪና ዘግይቶን ከአዳማ ወደዛ ስንሄድ አመሻሽ ላይ ነው የደረስነው። አመሻሽ ላይ ነው የደረስነው ሰፈር ላይ ስንደርስ ማለት ነው ቤት እና እንዳለ ያለው ህዝብ ልነግራችሁ አልችልም። እንዲህ ዝም ብሎ እንደው ስላችሁ ቤተሰቤ የማይታወቅ ሰው እንዳይመስላችሁ፣ የማይታወቁ ሰዎች እንዳይመስሏችሁ። ዲበኩኩሉ ነው ማነው የሚባለው ሰውዬ የኔን ታሪክ ያስጠና መስሎ ሄዶ ሲጠይቅ እንደ የትልቅ ቤተሰብ እኮ ልጅ ነው አሁን እሱ እንደዚህ ሆነ እንጂ አለ አብሮ አደጌ። ስለ ራስ ቤተሰብ መናገር ስለማልፈልግ ነው። ወንዶች ያሉበት ቤት ነው ብራዘርዬ፣ ወንዶች ከተባለ ማለት ነው አልሞ በመተኮስም ይሁን በበትርም ብትገጥመው ወንዶች ያሉበት ነው። ግን እሱ ምን ይጠቅመኛል? እኔ ምን ይጠቅመናል? ከንቱ ትምክት ከዘላለም ህይወት አኳያ ምን ይጠቅመናል? ወንድሞች እናቶች፣ ምንም የኤርሚያስ ቤተሰብ ምናምን ነገር ሁሉ በእውነት አንገት የሚያስደፋ ቤተሰብ አይደለም ያለኝ፣ በእናትም በአባትም በኩል ማለት ነው። ለኢትዮጵያ አንድነት እንኳን ጭምር ኢትዮጵያ እንድትቆይ ቦምብ ላይ ፈንጅ ላይ የተጠመደ ፈንጅ ላይ ወጥቶ እኔ ሰውነቴ ተበጣጥሶ ይሙት የሀገር የኢትዮጵያ ባንዲራን ከፍ አድርጋለሁ ብሎ ነው አጎቴ እናቴ ወንድም ሰለሞን ጸጋዬ ቦምብ ላይ ወጥቶ አባድመ ላይ ተበጣጥሶ የሞተው ማለት ነው። ከሞቱት መካከል የጀግኖች እናትና አባት ተብሎ ተጠርቶ ነው አያቴ ከጠቅላይ ሚኒስትር መለስ ዜናዊ እጅ ቤተመንግስት ሽልማት የተቀበለው። ኦኬ፣ በአባቴም በኩል ልክ እንደዚሁ ማለት ነው። እና ምን ይጠቅመናል ግን? ምን ይጠቅመናል? የዘላለም ህይወት በክርስቶስ ኢየሱስ ነው። ሀገራችን ሀገራችን ኢትዮጵያ እና ሰው ሲመክረው ሰው ሲነገረው አይሰማም። እና ነግሬያቸዋለሁ። ተናገሩ እህቶችና ወንድሞቼ፣ ተናገሩ፣ በጣም ተናገሩ። አስምራችሁ አስረግጣችሁ ንገሯቸው። ለወላጆቻችሁ ሞት ሳይቀድማቸው ንገሯቸው። ገንዘብ እየላካችሁላቸው ጌታ ይባርክሽ። አሁን እህቴ ቲጂ በእውነት እግዚአብሔር በእውነት ጌታ እግዚአብሔር ዘመንሽን ይባርክ። አያችሁ
ወንጌል ልትሰብካቸው ቤተሰብንም ጠይቃ ወንጌል ልትሰብካቸው ነው ከአውሮፓ ተነስታ ሄደችው። ቴንክ ዩ ኔት በዓላማ እንደዚህ ሰው ተነስቶ ይሄዳል። አንዳንዱ እኮ ሄዶ ጠይቆ አብሮ ቁጭ ብሎ ክትፎም በልቶ ተጫውቶ ቤተሰብ ጠርቶ ቡና ላይ ቤተሰብ በሙሉ ቤተዘመድ ተሰባስቦ ጥሩ እድል አግኝቶ እንዴ እንጀራ ላይ እንኳን አመስግኖ እኮ መብላት እኮ ራሱ እፍረት የሆነበት እኮ ትውልድ ሁሉ አለ። እንደዚህ ሊደረግ አይገባም እህቶቼ ነው ወንድሞቼ። ኢየሱስ እናቴ ፊት አንገት የሚያስደፋ አይደለም። ኢየሱስ አባቴና አብሮ አደጎቼ ካህናቱ አጎቶቼና አያቴ ፊት አንገት የሚያስደፋ አልነበረም። እኔ መቼም ይሄንን ቦልድነስ እግዚአብሔር መንፈስ ቅዱስ ነው የሚሰጠው እንጂ እኔ ከየትም አምጥቼው አይደለም። ፈጣጣን ያደረገኝ አልኩ በኢየሱስ ክርስቶስ ጉዳይ ማንም ፊት አንገቴ እንደዚህ ዘንበል አይልም። ማንም ፊት አልኩ የስጋ አይኔን እያየ አይኔን እያየን ብሌኑን እያየ ነው የምነግረው። ቀንድቤ እንኳን እንደዚህ ወርታች ስብር አይልም። አንበሳ ነው የሚያደርገኝ አልኩ ውስጤ ስለ ጌታ ስለ ኢየሱስ ክርስቶስ አምላክነት፣ ሞትና ትንሣኤው፣ አዳኝነቱን፣ ቸርነቱና የዘላለም ኃይሉ፣ ፍቅሩ፣ ምሕረቱን ለማውራት አንደበቴ በቃ ይከፈታል አልኩ። ስፒሪቴ ውስጤ ይቃጠላል፣ አወራለሁ። ይሄ መቼም ጌታ መንፈስ ቅዱስ ነው እንደዚህ ያደረገኝ፣ እኔ ከራሴ እንዳይደለ ታውቃላችሁ። እንደዚህ አይነት መንፈስ እግዚአብሔር ያካፈላችሁ ሰዎች እናውቃለን ማለት ነው። ስለዚህ ንገሪያቸው ለፋዘር ማለት ነው። እንግዲያው እኔ ይኸው ምስክር ነኝ፣ ያንተ አባቴ ሞትን እኔ አልፈልግም፣ ሟርትም አይደለም እያሟረትኩባ ያለሁት እኔ እንደዛ አይደለሁኝም። ግን እግዚአብሔር በህልም ይናገራል። መጽሐፍ ቅዱስን ብታነበው ይሄን ነው የሚናገረው እና ጌታ እንደዚህ አሳይቶኛል። ያ በህይወትህ መቼም ይሁን መቼም የሰው ልጅ እንደሆን ሟች ነው። ግን እግዚአብሔር እንደዚህ ስላሳየኝ ሳትሞት በፊት ህይወት የሆነውን ጌታን ተቀበል ብለሽ ንገሪያቸው። እሺ ካሉ ይተርፋሉ፣ እሺ ካላሉ ግን ምንም ልታርጋችም ትጂዬ። በጣም አሳዛኝ የሚያደርገው ይሄ ነው። ምክንያቱም እኛ በወላጆቻችን ምክንያት እኛ አንወስንላቸውም፣ እነሱ ስለኛ አይወስኑም፣ እኛም ስለነሱ አንወስንላቸውም። ውሳኔው የግለሰቡ ነው። ውሳኔው የፋዘር ነው የማዘር ነው እና ንገሯቸው ለማለት ነው። ተባረኪ የምትይው ካለ ማለት ትችላለሽ። ተባረክ። በጣም አመሰግናለሁ። አሜን አሜን። ተባረኪ እህቴ። እሺ እህቴ ዝናሽ ሰላም ለእናንተ ይሁን። ኤርሚዬ እንዴት ነሽ? ሰላም። እኔ እናንተ እንግዲህ ከፌስቡክ ጀምሮ ነው የምንተዋወቀው። በነገራችን ላይ በጣም ብዙ አመታችን ነው። ብዙ ያላወቅኳቸው አብሶ በአብዛኛው ስለ ታቦት በጣም የምወዛገብበት ብዙ ጊዜም ከሰዎች ጋር ማልስማማበት ፓርት ነበረ። እሱንም በደንብ ግልጽ ሆኖልኛል። ጌታ የተባረከ ይሁን። ብዙ ትምህርቶችን ካንተ አግኝቻለሁ። እኔ ጌታን ያገኘሁት ወደ አረብ ሀገር ከመምጣቴ በፊት ነው። ግን ብዙ ማላቃቸው ነገሮች ነበሩ። አረብ ሀገር ከመጣው በኋላ አንተን ካገኘው በኋላ ብዙ ነገሮችን አውቄያለሁ። በዛ አጋጣሚ በጣም ነው የምወድህ። ጌታ ኢየሱስ ዘመንህን ይባርክ፣ ልጆችህ ይባረኩ፣ ትዳርህ ይባረክ፣ ህይወትህ ይባረክ። ከዚህ በላይ ጸጋና ሞገስ ይጨመርልህ። በእውነት በጣም የተለወጥኩት ያው አንተን መከታተል ከጀመርኩኝ ነው። ለኔ እንግዲህ ከኢየሱስ ቀጥሎ ለኔ አንደኛው አይነህ። ክብር ለጌታ ይሁንለት። እኔ ብዙ ጊዜ ትዕግስትህን እመኛለሁና አንዳንዴም ስጸልይ የሱን ትዕግስት ስጠኝ ብዬ ብዙ ጊዜ ጸልዬ አውቃለሁ፣ አደንቃለሁ። ትዕግስትህ ይገርመኛልና በጣም ነው የምወድህ ኤርሚዬ። ተባረክልኝ። ጌታ ኢየሱስ ዘመንህን ይባርክ። እኔ ጌታን በተቀበልኩበት ጊዜ እኔ የሰሜን ሸዋ ልጅ ነኝ። ያደኩት ግን ካሳንቺስ አካባቢ ነው። አክስቶቼ ጋር ነው ያደኩት። ትውልዴ ግን ሰሜን ሸዋ ነው እና ጌታን በተቀበልኩኝ ጊዜ ጌታን ተቀብያለሁ ብዬ ቤተሰቦቼን በነገርኳቸው ጊዜ አባቴ ምንድነው ያደረገው? ቤት ለቆ ወጣ። በቃ ጮኸ። ምን አለ? ሰፈርተኛ ተሰበሰበ። ምንድነው ሲባል ልጄ ሞታለች አሉኝ ማለት ነው። እና ልጄ ሞታለች፣ ልጄን ቀብሬያለሁ፣
ምክንያቱም ማርያምን ክዳለች፣ ገብርኤልን ክዳለች ብሎ ሰፈር ሰፈሰበ። እንደዛ አደረገ። ያው ብዙ ነገር ታሪኩ በጣም ብዙ ነው። አባቴ አገለለኝ ማለት ነው። በሰዓቱ አገለለኝ። ብዙ ዋጋ ከፍያለሁ። እውነት ለመናገር ጌታ ይባረክ። የማያሳፍር አምላክ ከኔ ጋራ ነው። ከዛም በኋላ ግን አረብ ሀገር ከመጣሁ በኋላ አይደለም የዛሬ አመት አካባቢ ህልም አየሁ። ህልም ያየሁት ለአባቴ ነው። ህልም አየሁኝና ጸለይኩኝ። ህልሙን ካየሁ በኋላ ምንም አላደረኩም፣ ጸለይኩኝ። ህልሙን ባየሁ በሳምንቱ ወንድሜ ደውሎ አባታችን በጣም ታሟል፣ ሆስፒታል ተኝቷል፣ ደም ይተፋል አለኝ። ከዛ ሲለኝ ምን ላድርግ ስለው አላቅም አለኝ። አላቅም ሲለኝ እሺ አባቴን ደውልና አገናኘኝ ስለው እሺ ብሎ አገናኘኝ ማለት ነው። ከዛ ሳወራው አባቴ አለቀሰ። ለምን አለቀስክ ስለው ከዚህ በኋላ ብሞትም ምንም አይመስለኝም፣ ድምጽሽን ከሰማው በጣም ደስ ብሎኛል አለ። እኔ ደግሞ ልጸልይልክ አሜን ብለህ ከልብ ተቀበል ስለው አይ ጸሎት አይደለም የሚያስፈልገኝ፣ ድምጽሽ ነው የሚያስፈልገኝ፣ ድምጽሽን ሰምቻለሁና ጸሎቱን አልፈልግም ማለት። ለምንድን ነው እንደዛ ያለው? ያው ጌታን ተቀበል ትለኛለች ብሎ ነው። ከዛ ሲለኝ እሺ ብዬ ያው ማስገደድ ስለማልችል ተውኩት ማለት ነው። ሆስፒታል ተኛ። ያው ለመታከሚያ የሚሆነውን ብር ላኩለት፣ ታከመ፣ ዳነ። ያው ለጊዜው ከሆስፒታል ወጥቷል። ግን አሁንም ብዙ ጊዜ ስጸልይ እሱ ነው ፊት የሚመጣው። ስጸልይ ብዙ ጊዜ ፊት የሚቆመው እሱ ነው። ስጸልይ ብቻ አይደለም ህልም በተደጋጋሚ አያለው። ታላቅ እህቴም ትታመማለች። አንገቷ ላይ እንቅርት አለባት። እንቅርቱ የወጣው ልጅ ሆና ነው። አሁን ላይ ግን መተንፈስ እስከሚከለክላት ድረስ መናገርም እስከማትችል ድረስ እሷም በሽተኛ ሆናለች ማለት ነው በእንቅርቱ ኬዝ። ለእሷም ደውዬ ልጸልይልሽ፣ አይ ያንቺን ጸሎት አልቀበልም ካልሽ ደግሞ ሌሎች አሉ የተቀቡ አሉ፣ ጌታ የሚጠቀምባቸው አሉ፣ እነሱ ጋር ሂጂና ይጸለይልሽ፣ የሚያስፈልገውን ወጪ እኔ ልቻል፣ ሂጂና ይጸለይልሽ ስላት አይ ማርያምን ከካደ ሰው ጋር ህብረት የለኝም፣ ጊዮርጊስን ገብርኤልን ከማያውቅ ሰው ጋር ህብረት የለኝም፣ ሲጀመር አንቺ አባቴና የእናቴ ልጅ ስለሆንሽ ነው እንጂ ለሰላምታ ራሱ ካንቺ ጋርም ራሱ ህብረት ሊኖረኝ አይገባም አለች። ኤርሚዬ በጣም ተጨንቄያለሁ። እኔ አሁን ለነሱ ተጠያቂ ነኝ ወይ? ምን ላድርግ? ምን ትለኛለህ እስኪ? እሺ ያ ፋዘር ምን ሲሆኑ የሚያሳየው እንደሚታመም ጌታ አሳይቶኛል። ካልተመለሰ ግን ወደ ጌታ ካልተመለሰ ግን በቅጣት እንደሚቀጣ ጌታ አሳይቶኛል። እሱ ግን መቀበል አልፈለገም። እንደሚሞቱ ማለት ነው። ያው ደጋግመሽ ከዛ በኋላ ደጋግመሽ ያለሽ እኔ ተንበርክኬ ስጸልይ እፊት የሚቆመው እሱ ነው። እሱ ይቆማል ፊት ለፊቴ። አይኔን ጨፍኜ ተንበርክኬ እየጸለይኩኝ የእሱን ምስል ነው ማየው። በህይወት አላው ግን በሽተኛ ነው ማለት አሁንም ይታመማል። በጣም ከስቷል አሉኝ። በጣም ከስቷል። ከሰውነት ጎዳና እንደወጣ ነግረውኛል። ብታዩ አታቂው ማልፈሽ ነው የምትሄዱ አሉኝ ወንድሞች። እኔ በቃ ጭንቀት ላይ ነው። አሁን እሱ የሚኖረው ባሌ ጎባ ነው የሚኖረው። እንግዲህ በምጣኔ ሰዓት ላይ ተደብቆሽ መምጣታቸው እግዚአብሔር አሁን ይጣላቸው ግን ምን ነግረሻቸው ህልሙን ነግረሻቸው? ህልሙን ለአባቴ አልነገርኩም። ትልቁ ችግሬ ነው ወገኔ። ህልም የተናገሩ እናሽ ያይተን እንትን ይላል ይታርጋል። ቆይ ኤርፎን እሺ ነቃዩ ያ ወይ ኤርፎን ነቃዩ ያላችሁ ትልቁ ችግር ወገኖች፣ አንደኛ ህልም እግዚአብሔር ሲያሳያችሁ ህልሙን ተናገሩ ፕሊስ። በጌታ ፕሊስ የምትሰሙ ከሆነ ከዚህ ቤትም ተናግሬያለሁ። ለዚህ ነው ህልም የሚያሳያችሁ ሰዎች እግዚአብሔር ያሳያችሁን ነገር እንድትናገሩ ለአበረታታችሁ ብዬ በሚል ለእኔም እንኳን ራሱ የሚናገራችሁ ነገር ካለ ኑና ንገሩኝ ብዬ እዚህ ገስት ላይ እንኳን ጭምር አስቀምጬ ክፉም ይሁን መልካምም ይሁን ከእግዚአብሔር ዘንድ ያያችሁትን እንድትናገሩ እኔ እፈቅዳለሁ፣ ለእኔ ማለት ነው። አንደኛ ጌታ የሚናገር አምላክ እንደሆነ በጽኑ ስለማምን ማለት ነው።
ሁለተኛ እግዚአብሔር ደግሞ እናንተን የተናገራችሁን ስትናገሩ በታማኝነት መልእክቱን ለዛ ሰው አደርሳችኋል ማለት ነው። ከዚህም የተነሳ ደግሞ ይህን ስታደርጉ ላበረታታችሁም ጭምር ስለምፈልግ ነው ይህን ያልኩትና ዝናሽ አሁን ለፋዘር መንገር አለብሽ። ኦኬ ይህን እንደውም ገና ወንድምሽ ደውሎ ሳይነግርሽ በፊት ነበር ለሳቸው መንገር የነበረብሽ ምስክር እንዲሆናቸው ማለት ነው። እና አንቺ ግን መልእክቱን አስቀመጥሽው፣ በኋላ ደውሎ ግን ወንድምሽ በጠና እንድታመሙ ነገረሽ ማለት ነው። መልእክቱን ግን አስቀድሞ ገና ሳይታመሙ በፊት ነበር መንገር የነበረብሽ። እውነት ነው። አየሽው? አሁን ነግረሽ ቢሆን ኖሮ ልጄ እኮ በባለፈው ላይ በህልም እንደዚህ ነግራኝ ነበረ ትታመማለህ ብላ እና ይሄ ነገር እንዴት ነው ብለው ጥያቄ ውስጣቸው ፈጥሮባቸው እውነትም እንድትጸልይልኝ ትዝ አይልህም ፋዘር ከመታመምህ በፊት እንደዚህ አይነት ህልም እግዚአብሔር አሳየኝ ብዬ ነግሬህ ነበር እና ያ ነው አሁን እየሆነብህ ያለው። አሁንም ልጸልይልህ እባክህ ብለሽ ብትይ በእውነት በር ይከፈት ነበረ። ሳይታመሙ በፊት እግዚአብሔር እንደሚታመሙ ህልሙን ነግረሻቸው ቢሆን ኖሮ ምስክር ይሆንላቸው ነበረ። እና ፕሊስ እዚህ ውስጥ ያላችሁ ወገኖች አሁን ለወላጆቻችሁ፣ ለእናት ለአባቶቻችሁ፣ ለዘመዶቻችሁ እግዚአብሔር እንደዚህ አይነት ህልም አሳይቷችሁ ያልተናገራችሁ ሰዎች እስኪ 77 ቁጥር ጻፉልኝ። ስለ ቤተሰቦቻችሁ እግዚአብሔር ስለ እናት፣ ስለ አባት፣ ስለ ወንድም፣ ስለ እህት፣ ስለ ባል፣ ስለ ሚስት ነግሯችሁ ህልሙን ፈርታችሁ እንደሚታመሙ አሳይቷችሁ ወይ እንደሚሞቱ አሳይቷችሁ ያልተናገራችሁ መቅዲ ናቲ፣ እሺ ቲጂ ቅድም ገብተሽ ነበረ። ኦኬ አስራት እኔ በእህቶችና ወንድሞቼ ኦኬ ተናገሩ። አሁን እህቴ ዝናሽ አስቀድማ ተናግራ ቢሆን ኖሮ ነግራቸው ህልሙን ማለት ነው ታሞ ቢሆን ኖሮ ያው ነግሬህ ነበር ይሄ እንደሚመጣ አስቀድሜ ነግሬህ ነበር። ባለማስተዋልህ ምክንያት እንደዚህ እግዚአብሔር ይሄን ነገር እንዲሆን ሆኗል። አሁንም ሊፈውስህ ሊያድንህ የሚችል እግዚአብሔር ነው። ወደ እግዚአብሔር ና ወይ ደግሞ ልጸልይልህ ወደ ጌታ ወደ ኢየሱስ ክርስቶስ ና ብላ ብትለው ፋዘር እሺ ነበር። እኔ ከራሴ ወንድም ጀምሬ ልንገራችሁ፣ ታላቅ ወንድሜ ማለት ነው አዳማ ነው የሚኖረው እና የአስንጌ እኩያ ነው። አስናቀን እዚህ ታውቁታላችሁ። ትዳር ይዞ ነበረ እና ትዳር ይዞ የመጀመሪያ ትዳር ሲያገባ እኔ ጴንጤ ስለነበርኩ ያገባት በጣም አክራሪ ኦርቶዶክስ ሴት ነች። ጻድቃኔ ማርያም የሚባለው ዋሻ እዛ ሄዶ ነው አግኝታው የመጣችው ማለት ነው። እና ጴንጤ መሆኔን ስላወቀች ሰርጉ ላይ እንኳን ራሱ አልተጠራሁም። ልብ በሉ፣ ሰርጉ ላይ አልጠራኝም። የእናቴ አባቴ ልጅ ማለት ነው። ከገጠር ሌላው አጎቶቼ እና እዛው ናዝሬት ውስጥ ያሉ የአክስቶቼም የአጎቶቼም ልጆች ሲገኙ እኔ አልተጠራሁም። መናፍቅ ተብዬ ማለት ነው። አትወደኝም ነበር። ምክንያቱም ተደጋግሞ ስለተገናኘን ማለት ነው። አትወደኝም ነበር። እኔ ደግሞ እንደምታውቁት አሁን እዚህ እናንተ ጋር አይደለም የሚያዝልኝ ቤቱ ብዬ የምለው ለወንድሞች አይደለም ለማንም ሰው የጌታዬን ማዳን እናገራለሁ እና ለእሱም ወንጌል ነግረው ነበር እና ያሾፍብኝ ይቀልድብኝ ነበር። አውታሩ ጊታሩ ምናምን ነገር እያላችሁ ብትሉት ዘፈን እያለ ማለት ነው። በአውታሩ መዝሙር ሰማ ነበር በወቅቱና ይቀልድ ነበረ እና እኔ ደግሞ ጸልይ ነበር ስለ እህቶቼና ስለ ወንድሞቼ፣ ስለ እናት ስለ አባቴ፣ ስለ አክስቶቼ፣ ስለ አጎቶቼ ልጆች፣ ስለወጣሁበት ማህበረሰብ ጸልይ ነበር እንዲድኑ ማለት ነው። እና
እግዚአብሔር በህልም በጽኑ ነው የሚናገረኝ ብራዘር። በጣም እኮ አልኳችሁ፣ ማንንም ሰው አልሰማም በዚህ ጉዳይ። ማንንም ሰው ሰማዩ ዝቅ መሬቱ ከፍ ብሎ ቢል ማንንም አልሰማም። እግዚአብሔር በህልም በጣም እንደሚናገር በጽኑ አምናለሁ። ለዚህ ነው የእግዚአብሔርን ወንዶችና ሴቶች ልጆች በሩቅ አገር ያሉ እንኳን እህቶች ሲጸልዩልኝ በጣም የምሰማቸው ሰዎች አሉ። እነ ሀንቾ ከአውስትራሊያ፣ እነ ታጉ ከአውስትራሊያ፣ ሌሎች በጣም ከአውሮፓ፣ ከአሜሪካ፣ ከአረብ ሀገራት በጣም ብዙ እነ መቅዲ አሁን እዚሁ ገዝት ላይ ያለች በጣም ብዙ የምሰማቸው ማለት ነው። እነ ኤፊ ከአሜሪካ እና ህልም አየሁኝ ስለ ወንድሜ ማለት ነው። ምንድን ነው ያየሁትኝ? ሁለት ህልም ነው ያየሁትኝ። የመጀመሪያው ከባድ ጎርፍ መጥቶ ወንድሜን ነጥቆት ሲሄድ አየሁኝ። በጣም ትልቅ ጎርፍ ነው። እንደዚህ አይነት ጎርፍ በስጋ ዓይኔ እንኳን ራሱ አይቼ አላውቅም። እጅግ የሚያስፈራ ውሃ ነው። የደፈረሰ ውሃ ነው። እንጨቱንም ድንጋዩንም ምኑንም እያንከባለለ የሚወስድ ውሃ ነው እና አየሁኝ። አሁን እንኳን ራሱ እያወራችሁ ስፒሪቴ ውስጥ ስላለ ከዛሬ 19 ዓመት በፊት ያየሁትን ነው የምነግራችሁ እና ነገርኩትኝ። ማነው ወሰደው ጎርፉ ማለት ነው። እጄን ሁሉ ዘረጋሁለት፣ ግን ልደርስለት አልቻልኩ እና ወሰደው እና ተሰማኝ። በቃ ያየሁት ህልም ከጌታ ዘንድ እንደሆነ በጣም በጽኑ ስለማምን እና ፈተና በህይወቱ ላይ እንደሚመጣ ነገርኩት። ማነው ጌታ ነገረኝ። ጸለይኩለት። አዳማ ሄጄ ስመለስ፣ ናዝሬት ሄጄ ስመለስ ሊሸኘኝ አውቶቡስ ተራ ድረስ መጣና የአዲስ አበባ መውጫ በሚባለው ፓርት ወደ ውስጥ ትንሽ ገባ ተብሎ ሲባል ባለው ባስ ስቴሽን ውስጥ የተተከሉ ዛፎች አሉ እና አንድ ቀጭን ዛፍ ነች። እዛች ጋር ቆመን ሊሸኘኝ መጥቶ እዛ ጋር ቆምና የእናቴ አባቴ ልጅ ማለት ነው፣ ይኸው በህይወት ያለ እና እግዚአብሔር ስላንተ አንድ ህልም አሳይቶኛል አልኩት። ልብ በሉ፣ ጴንጤ መሆኔን ያውቃል። የአውታሩን መዝሙር ስሰማ አውታሩ ጊታሩ እያለ ያሾፍ ነበረ እና እግዚአብሔር አንድ ህልም አሳይቶኛል አልኩት። ህልሙ በከባድ ጎርፍ ነው ስትወሰድ እግዚአብሔር ያሳየኝ እና እኔ ራሴ እንኳን እጄን ዘርግቼ ልይዝህና ላስጥልህ አልቻልኩም ከዛ ጎርፍ እና በጎርፍ ትወሰዳለህ። ምን ማለት ነው ታዲያ አለኝ። አይ ህይወትህ ላይ ከባድ ፈተና ይመጣል አልኩት። ኧረ እኔ ኪዳነ ምሕረት እመቤቴ ካለች አለኝ። ያው ኪዳነ ምሕረት እኛ ቤት በእናት በአባቴ ቤት ጣዖት ናት። እኔ ነኝ በመጀመሪያ የሰበርኳትኝ ኪዳነ ምሕረት የተባለችዋ ማለት ነው። ኦኬ እና ኧረ እኔ ኪዳነ ምሕረት እመቤቴ ምናምን ነገር ካለ አይ አታስጥልህም እሷም አልኩት። ጥንቆላ ጀመርክ እንዲህ ያለኝ ቃል በቃል። አይ እኔ ጠንቋ አይደለሁኝም፣ ግን የእግዚአብሔር ሰው ነኝ። እንዲህ አይነት ነገር ግን ይመጣል። እኔም አልደርስልህም፣ ማንም አይደርስልህም። ከባድ ፈተና በህይወትህ ላይ ይመጣል። ይህን ቀን እንዳትረሳው። በቃ ሂድ ቶሎ መኪና ደረሰብህ የሞላ እያሉ እየጮሁ ነውና ሁለተኛው ደግሞ እስከሚመጣ ድረስ እንትን ምትል በዚህ ብትሄድ ይሻላል ምናምን ነገር ብሎኝ በቃ ላለመስማት ያሳየኝ ሪያክት ነበረ። እኔ ነግሬው ማንም አይደርስልህም እና ከባድ ፈተና ይመጣብሃል ህይወትህ ላይ። ስማኝ እናቴ ልጅ አልኩት። በቃ ሄድ፣ እናንተ ጴንጤዎች ከሰማችሁ ብዙ ነው የምታወሩት፣ ቶሎ ሄድ ምናምን ነገር አለኝና በቃ ሄድኩኝ። ገባሁ፣ ጸለይኩለት። እግዚአብሔር ሆይ ምን እንደሚመጣ አናቅም፣ አንተ ግን እንደሚመጣ ነግረኛል። ፈተና ነው የሚመጣው ብለኸኛል፣ ጎርፍ ፈተና ነውና እባክህ ምሕረት ይብዛለት ብዬ ጌታ መንፈስ ቅዱስ ባሳሰበኝ መሰረት ለቤተሰቤ ጸልያለሁና ጸለይኩኝ። በሌላ ቀን አሁንም እንደገና ህልም አሳየኝ እግዚአብሔር።
እና እኔ ከፊት ከፊት ሄዳለሁ፣ በአንድ መንገድ ላይ ሄዳለሁ እና ወንድሜም ደግሞ እኔን ተከትሏል በዛ መንገድ ላይ። ይሄው ታላቅ ወንድሜ ማለት ነው። እና ድንጋይ ይወረወርብናል። ታውቃለህ፣ ድንጋዩ የሰው እጅ አይደለም የሚወረውረው። በጣም በእንደዛ አይነት ስፒድ ትልልቅ ድንጋይ ነው፣ የቋጥኝ ስባሪ ነው። በዛ አይነት ስፒድ ወንድ ልጅ ዛኔ የፈለገ ድንጋይ ወርዋሪ እንኳን ተብሎ ቢባል ምናልባት ትንሽ የሆነችዋን ድንጋይ እንደዛ በጣም ልናጎናት እንችላለን። በወንጭፍ ኃይል የመወርወር ያህል ነው ድንጋዩ የሚወረወረው ወደ እኔም ወደ ታላቅ ወንድሜ ማለት ነው። እና እኔ በሚሄድበት መንገድ ላይ ነው ግን የሚሄደው ወንድሜ፣ በህልም ውስጥ የማየው ማለት ነው። ለሁለተኛ ጊዜ ተመልሼ ገና በአካል ሳላገኘው ለሁለተኛ ጊዜ እግዚአብሔር ሲያሳየኝ፣ እየጸለይኩ ያለ ሲያሳየኝ፣ ከዛ ይወረወራል። እሱንም አይመታውም ያ ድንጋይ፣ እኔንም አይመታኝም። እና እኔ መንገዴን እያስኩኝ ወደፊት እየሮጥኩኝ፣ እሱም እኔን እየተከተለ እየሮጠ ድንጋዩ በጣም በኃይለኛ በወንጭፍ ኃይል እንደሚወረወር እየተወረወረ እኔንም እሱንም ሳይመታን እኔ ሄጄ ከእሱ ቀድሜ ማለት ነው መንገድ ላይ ስላለው ሄጄ ወንድሞች እናቶቼ ትልቅዬ የገዘፈ ቋጥኝ አለት ስር ገባሁኝ ማለት ነው። እኔ ቀድሜው ገባሁ። ከዛ እሱም ደግሞ ሮጦ መጥቶ ፍጠን 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 እያልኩት እንዳይመታው ማለት ነው። የማጅ እንደሚወረውር አናውቅም፣ ግን በጣም ይወረወራል። የቋጥኝ ስባሪ ነው። በሰው እጅ በሁለት እጅ ካልሆነ በስተቀር በአንድ እጅ እንኳን የማይነሳ ድንጋይ ነው የሚወረወረው። እና እየተወረወረብን እኔ ቀድሜው ቋጥኙ አለቱ ስር ገባሁ። ከዛ እሱም መጥቶ ቋጥኙ አለቱ ስር እንደኔው መጥቶ አለቱ ስር ገባ። ከእንቅልፌን ስነቃ ጌታ በቃሉ አዘጋጅቶኛል። ኦኬ አሁን ትርጉም በስለሻ አይደለም። አሁን ምንም ጌታ ሆይ የዚህ ትርጉም ምንድን ነው ብዬ መጠየቅ አያስፈልገኝም። ፈተና በህይወቱ እንደሚደርስ ከተወሰኑ ቀናቶች ወይ ወራት በፊት ነግሬዋለሁ። እና ያም የሚወረወረው ድንጋይ እኔንም እሱንም ለመግደል የሚወረወር የጠላት እጅ ነው የሚወረውረው። አለቱ ኢየሱስ ነው። እህትየው ልክ ነሽ ሀንዬ፣ አለቱ ኢየሱስ ነው። እኔ ቀድሜው አለቱ ስር ገባው። ከዛ እሱም ተመልሶ መጥቶ ቀድሞ ተከትሎ መጥቶ ገባ እና እኔ አስቀድሜ ጌታን ተቀብያለሁ ማለት ነው። አለቱ ክርስቶስ ነው። እና ወንድሜ በቃ እኔ ጋር መጣ፣ ገባ፣ አየሁትኝ። ከዛን ደወልኩና ነገርኩትኝ። 1100 የምትባል ኖኪያ ስልክ ነበረች፣ ካርድ ነበረኝ። ደውዬ ነገርኩትኝ። አሁንም እግዚአብሔር እንደገና ስለ አንተም ስለ እኔም አሳየኝ። በአንድ መንገድ ላይ አብረን እንሄድ ነበር እና የቋጥኝ አለት የሚያክል በሰው እጅ ሊወረወር የማይችል የድንጋይ ውርዋሮ በእኔም በአንተም ላይ ይወረወራል በኃይለኛ፣ ግን እኔንም አንተንም አይመታንም። እኔ ከፊት ነበርኩ፣ አንተ ከኋላ የተከተለ ነው። እኔ በሚሄድበት መንገድ ላይ ነው የምትሄደው። መጨረሻ እኔ ሄጄ አንድ ትልቅ ቋጥኝ አለት ስር ገባው እና አንተም ተከተለህ መጥተህ ያ ድንጋይም ሳይወረውርብህ ገባህ። እና ያ ማለት እኔ ወደ ክርስቶስ መጥቻለሁን፣ አንተም ወደ ክርስቶስ ትመጣለህ። ያ ፈተና ግን በህይወት ያልፋል። ከዛ ፈተና ግን በኋላ ወደ ጌታ ትመጣለህ አልኩት። ኧረ እኔ በኪዳነ ምሕረት እንደዚህ አይነት ቅዠት ምናምን ነገር ብለዋል። ኦኬ። ከዛ አዶ ነው ይህንን ህልም በነገርኩት 3 ወር አይቆይም። የእናቴ አባቴ ልጅ ላይ በህይወት ዘመኑ ደርሶ የማያውቅ ፈተና ህይወቱ ላይ ሀፕን ሆነ ጀመረ ማለት ነው። ከአጎቴም ልጅ ጋር ከአክስቴም ልጆች ጋር ሆነው የወጡ አመሻሽተው ይጠጡ ነበር። እንደዚህ አይነት ልማድ ነበራቸው። ከዛ ከቤቱ ነው የጀመረው። ልጅ ወለደ። በግልጽ እሱም ስለሚያውቀው እኔም ስለማውቅ እንግዲህ የቤተሰብ ነው የምነግራቸው። ልጅ ወለደ። ልጁ ታመመበት። ኃይለማርያም ሆስፒታል ገባ። ብላቴና ልጅ ማለት ነው። እኔ ነኝ ስሙን ያወጣውለት እና ደም ቼክ ሲደረግ የሶስቱም የእናቴ አባት የብላቴናው ደም ተወስዶ ቼክ ሲደረግ HIV ያለበት
ህፃኑ ማለት ነው። እኔው ራሴ ልጠይቀው ሄጃለሁ ሆስፒታል። የመጀመሪያ እንደዚህ ነው የጀመረው ፈተናው። ልብ በሉ እየሰማችሁ ነው እህቶችና ወንድሞቼ። የራሴ እናቴ አባቴን ልጅ የቤተሰቤን የራሴን ታሪክ ነው የምነግራችሁ። የወንድሜ ታሪክ የኔ ታሪክ ስለሆነ ማለት ነው። እግዚአብሔር በህልም እንዴት እንደሚናገር እንድታምኑና አስቀድሞ መናገርን ምን ያህል እንደሚጠቅም ማለት ነው። እና ተገኘበት ልጁ። ከዛ እናትና አባትም ስጡ ተብሎ ሲባል ደም ሲሰጥ እናትየዋም ሰጠች። የደም ውጤት እናትየዋም ላይ ያቺ ከገዳም ያገባችው ሴት ናት። እኔን ሰርግ አልጠራም ብላ ያለችዋ የነበረች ሴት ማለት ነው። እና አሁንም እሷ ጋር HIV ቫይረሱ ተገኘ ማለት ነው እሷ ላይ። ከዛ ወንድሜም ሰጠ ደም ሲሰጥ የእሱ ተመረመረ። ይኸው የአባቶች አምላክ ምስክር ነው። ድፍን ናዝሬት የሚያውቀው ታሪክ ነው። የእሱ የምርመራ ውጤት የለበትም፣ HIV የለበትም እሱ ላይ። እና ነገረን። አዘንኩኝ፣ በጣም አዘንኩኝ። በቃ በዚህ ምክንያት እሱም ደጋግሞ ወደ 2 3 4 ቦታ ላይ ተመረመረ። ምንም ነገር የለበትም እሱ። በዚህ ምክንያት ትዳር ፈረሰ ማለት ነው። ጎርፉ ጀመረ ማለት ነው። ተጠነቁላላችሁ እንደ ጴንጤዎች። እሺ ጠንቋዮች አታፍሩም እኮ ምናምን ነገር ብለው ይሉናል። እኛ ጠንቋዮች አይደለንም። እኔ ጠንቋይ አይደለሁም። የእግዚአብሔር ሕዝብ ጠንቋይ አይደለም። ጌታ እንደሚናገር በጽኑ ነው ማምነው። ያምጣው እንጂ እግዚአብሔር እነግርሃለሁ ስልክ አማኝ ሆነ አላማኝ ሆነ እኔ አይመለከተኝም። ብቻ እግዚአብሔር ያሳየኝ እና ጀመረ ማለት ነው። ስለዚህ ቤቱን ንብረቱን በሙሉ ለእሷ ትቶላት እሱ ወጣ ማለት ነው። ቀበሌ 10 የሚባለው ናዝሬት ውስጥ አንድ ቦታ ላይ ትንሽዬ ቤት ተከራይቶ ገባ። አንድ ፍራሽ ብቻ አንጥፎ ማለት ነው። እና በዚህ መካከል እዛ እያመሸ ይጠጣም ስለነበር ሌሊት የሚሄዱ ማንጀራት መቺ ዱርዬዎች በጩቤ ነው ሊወጉት አምልጦ ነው የተረፈው። ኦኬ፣ ከሞት ነው የተረፈው። ህይወት በቃ በየአቅጣጫው ይመታበት ጀመር ማለት ነው። ጎርፉ ሁለተኛ ማለት ነው። እና ነገረኝ። የሄድኩኝ እዛ አገኘሁት። ትናንትና ሲሄድ ቤቱ ሶፋ ላይ ቀመጥ የነበረ ከሚስቱ ጋር ሆኖ አየው የነበረ አሁን አንድ ፍራሽ ብቻ አንጥፎ 4 በ4 በሆነች ቤት ውስጥ ቁጭ አለና እዛም ሄድኩኝ። ጠራኝና ሄድኩ። ማባበል ማጽናናት ስለነበረብኝ ሄድኩኝና ምን አስተዋልክ አልኩትኝ። ባለፈው ወራት ላይ የነገርኩን ታስታውሳለህ ብዬ ስለው አዎ አስታውሰዋለሁ አለኝ። ምን ተሰማኸውን ታዲያ አልኩት። እሱ እኮ ነው የጀመረው አልኩትኝ። ትልቅ ፈተና በፊት ለፊቴ ይመጣባል ብዬ ነግሬህ ነበር አይደል አልኩትኝ። አዎ በቃ አሁን ተወኝ ምናምን ነገር አለኝ። ያው ተሰምቶታል፣ ህይወት እንደዚህ ሲሆንበት ጥሩ አይደለምና። አይ እውነቱ ሐቁ በቃ ሐቁን ፊት ለፊት ልትጋፈጠው ይገባል አልኩት። እና ወደ ጌታ እንድትመጣ እግዚአብሔር አንተን ስለሚወድህ በብዙ ተጠንቅቆልሃል እና ወደ ጌታ እንድትመጣ ለልጅህም ለሚስትህም ብትፋጣቱ እንኳን ጌታ ነው የሚሻላችሁ፣ ለእነሱም ስለሚያስፈልጋቸው አልሰማኝም። ነገርኩትኝ። ተበሰጫጨ። መጽሐፍ ቅዱስ ይዤ ነበር ሄድኩትኝ።
እና በጣም ደጋግሜ ስለነገርኩት ጨቀጨኩት። አየህ፣ ስለ ጌታ ስለ ኢየሱስ ክርስቶስ ስነግራቸው ጨቀጨቅ ናቸው። የሆነ አንዳች ነገር እንደምናገኝ መስሏቸው ለእነሱ ህይወት መዳን እንደምንተጋ ጌታ በሰጠን ጸጋ እንደምንተጋ ስለማያውቁ እና እኔ መጨረሻ ላይ አንተ አፍን ለማስያዝ መጽሐፍ ቅዱስ አነባለሁ ምናምን ነገር አለኝ። እኔው ራሴ የማነባውን መጽሐፍ ቅዱስ ይዤ የሄድኩትን መጽሐፍ ቅዱስ ከጀርባው ላይ ስሙን ጽፌ ጥቅስ ጽፌለት ሰጠሁትኝና መጣሁ እና እዛ ቤት ሚስት በሌለችበት ሶፋ በሌለበት ከስራ ቦታ ሲመጣ ቡና የሚያፈላለት በሌለበት አንድ ፍራሽ ላይ የሚተኛበት ቦታ ላይ መጽሐፍ ቅዱስ ማንበብ ጀመረ። ነገርኩትኝ እና በልህም ይሁን ብቻ በምን አነባለሁ ብሎ አለ። ሰጠሁት፣ ማንበብ ጀመረ። የሆነ ጊዜ ላይ አይ ቲንክ ደወለልኝ እኩለ ሌሊት ላይ። በጣም ያለቅሳል። ምን ሆነ ነብዬ ስለው በህልም ድምፅ ሰምቶ ምን የሚል ሰማ ብዬ ስለው በተከበበ ከተማ የሚያስደንቅ ምሕረቱን የሚል ቃል አለ እንደ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ አያውቅም ነበር። አዎ አለ አልኩት። አውጣ በመዝሙር መጽሐፍት ላይ ብዬ ጥቅሱን ወዲያውኑ ነገርኩት። በጣም ያለቅሳል። ተነስቼ እንዳልሄድ አዲስ አበባ ነኝ ያለሁት። ተነስቼ እንዳልሄድ የግል መኪና የለም። ማንም ጋር ደውዬ ጓደኞቼንም ውሰዱኝ ብዬ ልል አልችልም። የትራንስፖርቴሽን መኪናም የለም። ከሌሊቱ 7 ሰዓት ወይ 8 ሰዓት አካባቢ ነው። ደግነቱ የዛን ቀን አይዶ ነው ለምን እንደሞላሁትኝ 50 ብር ካርድ ሞልቼ ነበረ። ሰዎች ይመስሉኛል የሞሉኝ በአገልግሎት ላይ ስለነበርኩ ወይ ደግሞ ሰዎች ሰጥተውኝ አይዶ ነው ብቻ ገዝቼ ነበርና ያ 50 ብር ካርድ እስኪያልቅ ድረስ አወራሁትኝ፣ እያጽናናሁት። አይዞ አልኩ። ምን ሰማህ ብዬ ስለው በተከበበ ከተማ የሚያስደንቅ ምሕረቱን ብሎ የሚለውን ቃል በሌሊት ህልም አይቼ ነው እንደዛ ነገረኝ አለኝ። በቃ ደስ አለኝ እና ጌታ እየተናገረው ነው ማለት ነው። ከዛ ኢቭን ከስራ ቦታ ራሱ የመንግስት ስራ ይሰራ ነበር። ከስራ ቦታ ላይ ከነበረበት ፖዚሽን አውርደውት ከስራው ሳያባሩት ግን ከፖዚሽን ከስልጣን ማለት ነው አንስተውት በቃ ልብ በሉ ፈተናው ፀሐይ ላይ ይውል ጀመር ማለት ነው። እና እኔ በዚህ መካከል ጌታን ተቀበል አልኩት። እየታገለም ቢሆን ማለት ነው። መጨረሻ ላይ ወደ ጌታ መጣ። ጌታን ተቀበለ ማለት ነው። እና ያኔ ጌታን ከመቀበሉ በፊት ያኔ የነገርኩህን ህልም ግን አየሁ አይደል አልኩትኝ። አሁን በደንብ እኔ ስነግርህ አልሰማኸኝም፣ ጠንቋይ ምናምን ነገር ብሎ ነው ያለኝ። አየሁ አይደለ ጌታዬ ምን ነበረ ያለ በእኔ በኩል አልኩትኝ። አንተ ጌታ መሆኑን አታውቅም፣ እኔ ግን ጌታ መሆኑን ስለማቅ ነግሬህ ነበረ። ባስቴሽን ዛፏ ቀጭኗ ዛፍ ጋር ባስቴሽን ውስጥ ሆነ የነገርኩ። አሁን እንደዚህ ፈተና ይመጣብሃል ብለህ ነበር። ይኸው ከሚስቴም ተለያየው፣ ልጄንም አጣሁኝ እና ዱርዮችም ሊገሉት ብለው ጌታ ምስክር ጨርቁን ነው ምናምን ጃኬቱን ሁሉ ቀደውበታል። በጩቤ ወቅተው ሊገሉት ማለት ነው። ጠጥቶ አምሽቶ በሚገባበት አይ ቲንክ በጥይት ወይ በጩቤ ምናምን ነገር ብሎኛል። እና በስራዬም ቦታ ላይ ልክ እንደዚህ ሆንኩኝ ከፖዚሽን ምናምን ብሎ አለ። አይበቃም አልኩት። ይሄ መላላት አይበቃም? ትመጣለህ አትመጣም ወደ ጌታ? በተከበበ ከተማ የሚያስደንቅ ምሕረቱን ብሎ ያለህ ማን እንደሆነ የዳዊት አምላክ መሆኑን አየኸው አይደል አልኩት። አሁን እጅ ስጥ ለጌታ፣ እጅህን ስጥና ወደ ጌታ ወደ ህይወትና ነግሬህ ያለው ደግሞ ሮጠህ እኔን ተከተለ ወደ አለቱ ስር ስትመጣ ደግሞ የነገርኩህን አስታውስ አልኩትኝ። አዋለኝ። ምንም አማራጭ የለውም። ጌታም እጸልይም ስለነበር ማለት ነው ልቡ እንዲሸነፍ እግዚአብሔር አደረገ። ወደ ጌታ መጣ። ባዶ እጁን ሆኖ ነው ወደ ጌታ የመጣው።
ሶፋ፣ ቲቪ ምናምን፣ አልጋ፣ ሚስት፣ ልጅ፣ ስልጣን ምናምን በሙሉ ድንቅ ነዋ ጌታ። እና ከዛ በኋላ ህልም ጌታ አሳይቶኛል ብዬ ካልኩኝ አይቀልድም። አንድ ቀን ጠዋት ላይ እንደዚሁ እንደ ምሳሌ እንዲሆናችሁ ማለት ነው ጠዋት ላይ ነው። በጠዋት ደወልኩኝ። ሌሊቱን ነው እግዚአብሔር ህልም ያሳየኝ። በጠዋት የደወልኩትኝ ከቤት እንዳይወጣ ነው። ልብ በሉ፣ የመንግስት ሰራተኛ ነው። ስልኬን አነሳውና ወዲያውኑ ደወልኩለት። ጌታ ሌሊቱን አሳይቶኛል። ነፍሱን ሊነጥቃት ሰይጣን ተዘጋጅቶ አድብቷል። ምልክት እንዲሆነው ሁሉ ጭምር እጁ ላይ የሚሆን ነገር ሁሉ እንዳለ ጌታ አሳየኝ። ደወልኩለትኝ፣ ወንድሜን ማለት ነው። አነሳ። እንዴት አደርክ አልኩትኝ። እግዚአብሔር ይመስገን አለኝ። ወደ ስራ አልወጣህም አይደል ብዬ ስለው፣ አዎ ገና ካልጋ እየተነሳሁ ነው አለኝ። የጠዋት ድምፅ ነው። እንዳትወጣ ወደ ስራ አልኩት። ለምን አለኝ። እንዳትወጣ፣ ብትወጣ ዛሬ ነፍስህን የሚነጥቃት የሰይጣን እጅ አለ። እኔ እዚህ እየጸለይኩልህ ነው። ሌሊቱን ጌታ አሳይቶኛል። ምልክት እንዲሆንህ እጅ ላይ ዕቃ ተሰብሮብሃል ብዬ ስለው፣ በኢየሱስ ክርስቶስ ስም አለኝ። አሁን ቅድም እጅ ላይ ዕቃው ተሰበረ አለኝ። ለካ እኔ ከመደወሌ ከ30 ደቂቃ በፊት ከመኝታ ከአልጋቸው ላይ ያለ አይ ቲንክ ባዝ ነው ምናምን ነገር የሆነ ብቻ የሚሰበር ነገር አንስቶት፣ የማይሰበር ነገር ነው ሶሪ፣ ሊሰበር የሚችልበት ቦታ አልነበር የተቀመጠው፣ ግን አንስቶ የሆነ አስተካክላለሁ ብሎ ሲል ከእጅ ላይ ዕቃ ተሰበረብህ አይደል ብዬ ስለው፣ አዎ አልኩት። እንዳትወጣ አልኩት፣ ምልክት እንዲሆን ነው አልኩት። እንዴት አወቅ አለኝ። እኔ እግዚአብሔር ሰው ነኝ። አሁን እንዳትወጣ ምልክት ነው እግዚአብሔር የሰጠ። አባዬ ቢመጣ ከገጠር እንኳን እንዳትወጣ እንዳትቀበለው አልኩት። ሌሎች ወንድሞች ይቀበሉት፣ ሌሎች አክስታችን የጎቶቻችን ልጆች ይቀበሉት፣ አንተ እንዳትወጣ አልኩት። ፈጽሞ እንዳትሄድ፣ ከወጣህ ግን አለቀልህ አልኩት። እና ሚስቱም አይታ ደነገጠች። እሷ አሁን ሁለተኛ ሚስት አግብቶ ከእሷ ጋር በነበረበት ነው። እንዳትወጣ። እንዴት አወቅህ ግን ዕቃው መሰበሩን አለ። በቃ እኔ እናንተ ጋር አላደርኩም። እኔ ያለሁት አዲስ አበባ ነው። የማመልከው ኢየሱስ እንደዚህ ነው። እና በጣም ታምር ሆነበት፣ ደነገጠ። እንዳትወጣ አልኩትኝ። በቃ አልወጣም አለኝ። እና እኔ እየጸለይኩለት ሞት አለፋ አባቴ እንኳን ራሱ ፋዘር እንኳን ቢመጣ እንዳትቀበለው ወጥተህ፣ ሌሎቹ ወንድሞቼ ይቀበሉት፣ አንተ ግን እንዳትሄድ አልኩት። ኦኬ። ምልክት እግዚአብሔር ሲሰጥና ሲናገር የማትሰሙ ሰዎች እህቶቼ በጣም ነው የምትሰበሩት። ስብራታችሁ በጣም ጽኑ ነው የሚሆነው። እግዚአብሔር በጣም ነው የሚናገረው እህቶቼና ወንድሞቼ። በጣም እኔ ሰው እግዚአብሔር እንዲህ ብሎ ተናገረ ብሎ ሲል አልቀልድም። በጣም ነው የምሰማው። እሰብክ ከሆነ ስብከቱን አቁሜ ነው የምሰማው። እዘምር ከሆነ ዝማሬውን አቁሜ ነው የምሰማው። እበላ ከሆነ መብሉን አቁሜ ነው የምሰማው። በትልቅ አክብሮት በትልቅ ፍርሃት ውስጥ ሆኜ ነው የምሰማው። ኦኬ። ህልም አይናቅም፣ መልእክት አይናቅም። ኦኬ። ትመረምራለህ በእግዚአብሔር ቃል። እኔ ደግሞ በጣም ደስ የሚለኝ እግዚአብሔር አስቀድሞ የጌታ የሆነውና ያልሆነውን እንዳውቅ እግዚአብሔር ይሄ በዚሁ ስጦታ ውስጤን አለማምዶኛል። ማናቸውም ሰዎች አሁን ህልም ሲነግሩኝ የጌታ የሆነ መሆኑን አለመሆኑን ራሱ ነው ኮንፈርም የሚያደርግልኝ፣ ራሱ ነው የሚመሰክርልኝ። እና አስቀድማችሁ ተናገሩ። እህቴ ዝናሽ አሁን በትነግሪያቸው ኖሮ ገና እንዳየሽ ማለት ነው። በትነግሪያቸው ኖሮ ሳይታመሙ በፊት እግዚአብሔር አሳየሽ፣ አልነገርሻቸውም። አንቺ ይዘሽው መልእክቱን ከዛ ታመሙ። አሁን ልጸልይልሽ ብለሽ እምቢ አሉ ማለት ነው። ግን ሳይታመሙ በፊት እግዚአብሔር እንደዚህ ስለአንተ አሳይቶኛል ብለሽ ነግረሽው ቢሆን ኖሮ ለፋዘር እና
አሁን ቢታመሙ ኖሮ ያኔ የነገርኩ ነገር ተፈጸመ። እንደምትታመም እግዚአብሔር ነገረኝ። አሁን ታመምክ። አሁን ደግሞ እግዚአብሔር እንደሚፈውስህ እኔ አምናለሁኝ፣ ልጸልይልህ ፋዘር ብለሽ ብትይው በር ከፈት ነበር። አሁን ግን እኮ መታመምህን እግዚአብሔር ድሮ ነግሮኛል ብሎ አያምንሽም። ኢንፎርሜሽን ሰብሰበሽ እንደምታወሪው። ለዚህ ነው ህልምን ወንድሞች እናቶች ግፋ ቢል እናንተ ዘንድ 3 ቀን ከቆየ በቂ ነው። እሱንም እየጸለያችሁ ከሆነ ማለት ነው። ህልም እኮ ለማይመለከተው ሰው አይነገር። ለመቅዲ ተናግሮኝ ለዝናሽ አልናገርም። ለዝናሽ ተናግሮኝ ለኤፍሬም አልናገርም። ለኤፍሬም ተናግሮኝ ለቴዲ አልናገርም። ቀጥታ ለመቅዲ ከሆነ ለመቅዲ መናገር ያለብን እና አሁን ጌታ ይርዳቸው እሳቸውም ማለት ነው። ደጋግሞ ግን ፊት ለፊትሽ አምጥቶ ጌታ ማቆሙ እህቴ ዝናሽ በጸሎት እንድትማልጅ አሁንም እግዚአብሔር ይፈልጋል። ለዛ ነው ደጋግሞ የሚያሳይሽ ፋዘር። እሺ እርሜ ደጋግመሽ ጾም ጸሎት ይዘሽ አይኖ ስራ ላይ እንደሆንሽ አውቃለሁ። እግዚአብሔር ግን ልብን ነው የሚያየው። የአረብ ሀገር ሴቶች ተብሎ እንደሚባል እንደሚናቀው አይደለም። የአባቶች አምላክ እግዚአብሔር በኃይል እንደሚሰራባችሁ እኔ ሕያው ምስክር ነኝ። እኔ ምስክር ነኝ። የአረብ ሀገር ሴቶች የሚባለው እግዚአብሔር በማዳም ቤት ውስጥ አስገብቶ ስንቱን እንደ ሳምሶን እያሰለጠነ እንዳወጣ እኔ ምስክር ነኝ። ይኸው እግዚአብሔር ምስክር ነው፣ እኔ ምስክር ነኝ። እና ደጋግሞ ማሳየቱ እግዚአብሔር ጸልይላቸው እያለሽ ነው፣ ማልጂ ቃች እያለሽ ነው። እግዚአብሔር ስለ አባትሽ ያንቺን ጸሎት ይሰማል። ልባቸው የተከፈተ እንዲሆን በህልም ራሱ እግዚአብሔር እንዲያሳያቸው ስትጸልይላቸው በህልም እንዲያሳያቸው ለራሳቸው በህልም እንዲያሳያቸው አንቺ እዚህ ሆነሽ ጸልይ። እዚህ አረብ ሀገር ሆነሽ ሳውዲ ሆነሽ ስትጸልይ ባሌ ጎባ እግዚአብሔር ለፋዘር ያሳያቸዋል በህልም። ያ እሱን አድርጊ እህቴ። እና ህልምን አታስቀምጡ ፕሊስ በጌታ። እሺ እርምዬ፣ ሌላ ደግሞ ወንድም ያለ በጌታ የሆነ አገልጋይ ወንድም አለኝ። ዘንድሮ ግራጁዌት ያደርጋል። የቤታችን የመጨረሻ ልጅ ነው። ምንተስኖት ይባላል። ባለፈው የመስቀሉ ትርጉም የሚል መጽሐፍ ጽፎ አሳትሟል እና ለብዙዎች እንዲደርስም ጥረት እያደረገ ነው። ለእኔም ጸልይልኝ። ለወንድሜ ለምንቴም በጣም ጎበዝ፣ ጌታ የሚጠቀምበት ነው። ግን እንዳልኩ ገና ተማሪ ነው። አሁንም ሌላ ለመጽሐፍ እቅድ አለው። በጣም መጽሔቶችን ይጽፋል። በተለያየ ቋንቋ መጽሔቶችን ማሳተም ይፈልጋል። እንዳልኩ ሰሜን ሸዋ ላይ ወንጌል በደንብ አልተሰራም። ወንጌል ስትሰብክ ዋጋ የምትከፍልበት ነው። ራሱን ሰጥቶ እየሰራ ነው። በጣም ጎበዝ ነው። ግን የሚያበረታታው የለም። እኔ ብቻ ነኝ ከጎኑ ያለው። የት ነው ያለው? እዛው ሰሜን ሸዋ ነው። አዎ ሰሜን ሸዋ ነው ያለው። በጣም ጎበዝ ነው። ኤርሚዬ መልካም ፍቃድ ከሆነ ፎሎ ባክ መልስልኝ፣ አስተዋውቃችኋለሁ። በጣም ጌታ የሚጠቀምበት ነው። ምን ተስኖት ይባላል እንዳልኩ አገናኝን በውስጥ እሱንም አገናኛችኋለሁ። እኛ ጋር እንግዲህ ያው መስቀል ቤዛ ነው የሚባልበት ሀገር ላይ ነው ያለነው እና የመስቀሉን ትርጉም ጽፎ አሳትሞ ለወጣቶቹ በነፃ እንዲደርሳቸው አድርጓል ማለት ነው። በጣም ጎበዝ ልጅ ነው። አገናኛችኋለሁ። በነገራችን ላይ ብዙ ጊዜ እንዳገናኛችሁ ውስጤ ይነግረኛል ማለት ነው። ያው ገስት ላይ ገብቼ ስለማላቅ ነው እንጂ እርምዬ ተባረክልኝ። በጣም ቅልል ብሎኛል፣ ደስ ብሎኛል። ተባረክልኝ። ጌታ ኢየሱስ ዘመንን ይባርክልኝ፣ ኑርልኝ። በእውነት ደህና ደሩልኝ። እወዳቸዋለሁ ሁላቸው። አሜን አሜን። አባቴ ኦኬ እሺ አይደል እስራኤል እና እስኪ እኔ እኮ ደጋግሜ እኮ ነግሬያቸዋለሁ። እዚህ ህልም የምታዩ ሰዎች ተናገሩ 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 ተናገሩ። እስኪ ኤርምያስ 23:28 ምን ይላል? እስኪ ፖስት አድርጉት። ኤርምያስ 23:28 ምን ይላል? መጽሐፍ ቅዱስ ፖስት የምታደርጉ ካረዘመባችሁ ውስጥ ኤርምያስ 23:28 ምን ይላል? ቴንኪዩ ታግዬ፣ ተባረኪ እህትየው። ሶዞዬ ተባረኪ።
እህቶች የሚያልም ነቢይ ህልምን ምን ይበል ይላል? ይናገር። ከእግዚአብሔር አንዱ ለነቢያት በህልም ሲናገር ስለነበረ ነቢይ ብሎታል ማለት ነው። እዛ ጋር ሲናገር እግዚአብሔር ለሰው ልጆች ሁሉ ነው በህልም የሚናገረው። ባይዘው በኢዮብ መጽሐፍ ላይ ታውቁታላችሁ፣ ምዕራፍ 33 ቁጥር 14 ላይ የተናገረው ማለት ነው። ግን ምን ይላል? የሚያልም ነቢይ ህልምን ይናገር፣ ቃሌም ያለበት ቃሌም በእውነት ይናገር። አየ ቃልን እግዚአብሔር ሲሰጥ ቃልን ልንናገር ነው። ህልምንም ሲያሳይ እንድንናገር ነው። አንዳንዶቻችሁ ግን እየበሉ እየጠጡ ዝም እንደሚባለው አይነት ነገር ሰምታችሁ ከጌታ አሳይቷችሁ ከጌታ እና ፍንፍን አርጋችሁት ይዛችሁት የምትቀመጡት ነገር አይገባኝም። እኔ እንኳን እዚህ ሶሻል ሚዲያ ላይ በዚህ 10 ምናምን ነገር ዓመት ውስጥ ለብዙዎች ነገር ያለውኝ ታው ህልም እግዚአብሔር የሚያሳያችሁን ለሰዎች ተናገሩ። እግዚአብሔር ጌታ ሆይ ቀባኝ፣ በቃ እኔ ማገልገል ፈልጋለሁ፣ ድምፅህን መስማት ፈልጋለሁ፣ አንተ ስትናገረኝ ላክልሃለሁ፣ ታዝዝልሃለሁ፣ እሺ እልሃለሁ፣ ወደምትልከኝ ሁሉ ልካለሁ፣ ታማኝ ሆኜ ተናገሪ ብለህ ያልከኝ እናገራለሁ። ኖ ጌታ ሲመጣ አሁን በህልም በኩል ለእንትና ነገር ብሎ ሲናገራችሁ እኔ እፈራለሁ። የኔ ሚስት እንዳለችው ማለት ነው። ማማ ሚስቴ የዛሬ 12 ዓመት ነው የመጀመሪያ ልጃችን ሳይወለድ በፊት አንዴ ነግሬያቸዋለሁ። ከዚህ በፊት ከስራ መታ ዩኒፎርሟን ሳታወልቅ ቤት ብቻዬን የነበርኩትና ሶፋ ላይ ቁጭ ብዬ እያነበብኩ እያለው ከስራ መጣች እና ያኔ ልጅ የለም። ለማንበብም ብቻዬን ነኝ፣ ለመጸለይም ብቻዬን ነኝ። ከስራ መታ እኔ ምልህ አለችኝ፣ ዩኒፎርሟን ሳታወልቅ ማለት እኔ ምልህ እኔ ጌታን ድምፁን መስማት ፈልጋለሁ፣ ግን ለምንድን ነው እኔን የማይናገረኝ አለች። አይዞሽ እኔ እነግርልሻለሁ የእሱ የቅርብ ሰው አይደለሁ ብዬ እንድላት አይነት ነገር ነው ውስጧ። ለሆነ ሰው መተሽ ግን እሱ ግን ለምንድን ነው እንደዚህ ዘጋኝ ብሎ ለሚቀርበው ሰው እንደምንነግረው አይነት ነገር ሆና ግን በቃ ለምንድን ነው ግን እኔን የማይናገረኝ አለች። ዩኒፎርማን ራሱ አላወለቀችም፣ ጫማዋንም ዩኒፎርማንም አላወለቀችም። ኦኬ እንዲናገርሽ ትፈልጊያለሽ አልኳት። አዎ አለችኝ። ሲናገርሽ ግን እግዚአብሔር ሲናገር ለአንቺ ብቻ አይደለም የሚነግርሽ፣ ለአገር፣ ለመንግስታት፣ ለባለስልጣናት፣ ለቤተክርስቲያን መሪዎች፣ ለሰዎች ሁሉ ጭምር ነው እግዚአብሔር የሚናገርሽ። መናገር ከጀመረ ስለ አንቺ ህይወት ብቻ አይደለም የሚናገረው፣ ስለ ሌሎችም ህይወት ነው የሚናገረውና እግዚአብሔር በሚናገርሽ ነገር ለሰዎች ለመናገር ምን ያህል ታማኝ ነሽ አልኳት። ይናገረኝ እንጂ አዎ አልኩ፣ ይናገረኝ እንጂ እኔ እያንዳንዱ ነው የምናገረው፣ ማንንም አልፈራም አለች። ኦኬ እየሰማሽ ነው፣ እኔም እየሰማሁሽ ነው፣ ጌታም እየሰማሽ ነው። ትናገሪያለሽ? አዎ አለች። እንዴ እግዚአብሔር ተናግሮ ደግሞ ለምንድን አልናገረው? ማንንም አልፈራም አለች። እውነትሽን ነው አልኳት። አዎ ማንንም አልፈራም። ኦኬ ታማኝ ነሽ፣ በዘመንሽ ጌታ ቢናገርሽ ትናገሪያለሽ ወይ ስላት፣ አዎ አለች። ስለ አንቺ ብቻ አይደለም የሚናገርሽ፣ ስለ ቤተክርስቲያን መሪዎች፣ ስለ አገልጋዮች፣ ስለ ሀገር መሪዎች፣ ስለ ሀገር ይናገርሻል። አረ እናገራለሁ አለች። እሺ ልጸልይልሽ አልኳት። አዎ እጇን ሚስቴ ስለሆነች ልቧ ላይ ጭኜ ጸለይኩላት። የሰውን ሁሉ ልብ የምታቅ ጌታ ማማ ድምፅህን መስማት ትፈልጋለች። አንተ ደግሞ በእውነት ለሚፈልጉ የቅርብ አምላክ ነህ። ድምፅህን አሰማት። በሕልምና በራእይ በቃልህ የምትናገር አምላክ ለእኔ ያለማመድከኝ ጌታ ለሚስቴም ግለጥላት። አጭርና ግልጽ ያልተንዛዛ ነቀልኩ፣ ወጋው፣ ቸከልኩ ብዬ ሳልን ማለት ነው። ጸለዩ። በቃ ተነሺ፣ ጫማሽን ቀይር፣ ልብስሽን ቀይርና ሻወር ሰጂና ራት እንበላለን። በቃ ጸለይን፣ ጨረስን። በቃ አለቀ። የእምነት ጸሎት 2 ደቂቃ ማትሞላ ጸሎት ማለት ነው።
እዛ በቃ ምሽቱን ከሚስቴ ጋር እራታችንን በላን። ማታ ወደ መኝታችን ሄድን። ተቃቅፈን ተኛን። ጌታዬ በሌሊት መጣ። ደስ ይለኛል እኮ በጌታ ደስ ይለኛል እኮ። ኢየሱስ ስሙ ይባረክ። የኔ አባት መጣ፣ ባለ ግርማው ኢየሱስ። እኔ አቅፌያት ተኝቼ እኔን ሳያሰማኝ ለእሷ ለብቻዋ ማውራት ጀመራ በህልም እና ነው። ሚድናይት አልፏል፣ እኩለ ሌሊት አልፏል። እንደ ድንገት ከአልጋው ስር ቱር ብላ ተነሳች፣ አልጋው ላይ ማለት ነው። ብላ ስትነሳ እኔም ተቀሰቀስኩ ከእንቅልፍ ውስጥ። በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስ ክርስቶስም ብላ ስትል ሰማኋት። ጌታዬ እንደመጣ እርግጠኛ ነኝ። ገና በጌታ በኢየሱስ ክርስቶስም እያለች እንደዛ ስተነፍስ በዛ ሌሊት ምንም የተፈጠረ ነገር የለም። እኔና እሷ ተቃቅፈን ተኝተናል። ምንም ከውጭ ምንም ሌላ ድምፅ የለም፣ ምንም የለም። ምንድን ነው አልኳት። ጌታ በኢየሱስ ጌታ እኮ ልቧ አሁንም እጄን ጭኜ ልቧን ቼክ ሳደርገው በሮ ሊወጣ ድው ይላል። እጄ ላይ ይታወቀኛል ንዝረቱ ማለት ነው። ከውጭ ደረቷን እንደዚህ ይዤው የልቧ ንዝረት ምጥ ማለት ነው አለች። በቃ ተረጋጊ ብዬ ጌታ ስም ይባረክ ብዬ ምንድን ነው አልኳትኝ። አረጋግቼ ህልም አየሁ አለች። ምን እያለቀሰች ሁሉ ነበርና ምን ተረጋጊ አልኳት። ምን አየሽ አልኳት። እና የሆኑ ቤተሰቦች እዚሁ እኛ ምድር ላይ ያሉ ጌታ አሳየኛለች። እና ነገረችኝ ያሳያትን። ኦኬ እግዚአብሔር ይባረክ። ጌታ በቃሎቹ ታማኝ ነው። የእውነት ነበር የፈለግሽው፣ እኔም ስጸልይልሽ የእውነት ነበር የጸለይኩልሽ። ይኸው ጌታ መናገር ጀመርክ እና ጌታ እንደዚህ ነው የሚናገረው እያለች ማለት ነው። ተመልሰን ተኝተንም ታለቅስ ነበር። እንደዚህ ነው በቃ የሚናገረው ማለት ነው አለች። ልቤ አለችብኝ። አሁን እንደዚህ ነው የሚናገረው አልኳት። እንዲህ አይነት ድምፅ ከዚህ ቤት ሰምተሽ ነበር ስላት፣ በፍጹም አለች። በቃ ጌታ እንደዚህ ነው የሚናገረው ልቤ አለች። ቴንኬን አባት እና ነጋ። ጠዋት ቁርሳችንን በልተን በእንግዲህ ለነዛ ቤተሰብ ሄደሽ ትናገሪያለሽ ብዬ ስላት፣ እኔ አለችኝ። አዎ ፈራው አትለኝም? ምን አልኳት። ፈራው እና ቁጭ በይ አልኳትኝና ከኔ ጋር ሁሉ ነው የምትጣየው አልኳት። ከጌታም ጋር ብቻ አይደለም ከኔ ጋር ጭምር ነው የምትጣየው። እንዲህ የሚባል ነገር አይሰራም አልኳት። ማታ ከመስሪያ ቤት ስትመጪ ዩኒፎርምሽን ሳታወልቂ ጫማሽ እንዳደረግሽ እዚህ ቁጭ ብዬ እያነበብኩ እያለሁ መጽሐፍ እያነበብኩ እያለሁ መተሽ እኔ የምልህ በለሽ የእሱ የቅርብ አማካሪ መስል የወቀሳ ያህል አልነበረም እንዴ? ንገርልኝና ይንገረኛ አይነት ነገር በሚመስል አይነት ነገር አለ ንብስ ታወሪ የነበረው። እኔ ደግሞ ምን አልኩሽ? ጌታ ሲናገር ለአንቺ ብቻ አይደለም ለሌሎችም ሰዎችም ጭምር ይናገራል። የሚናገርሽን ለመናገር ቃል ገብተሻል አልገባሽም? ሶፋ ላይ ማታ አልኳት። ገብቻለሁ አለች። ኦኬ በቃልሽ መሰረት ቃልሽን አክብረሽ ሄደሽ ትናገራለሽ አትናገሪም? ፈራሁ አለች። እንግዲያው ይሄ ቤት በአንድ እግሩ ነው የማቆመው አልኳት። እኔና አንቺን የምንጣለው በአንድ እግሩ ነው የማቆመው ቤቱን አልኳት። ማለት እንጣላለን አልኳት። እንዲህ የሚባል ነገር አይሰራም። ጌታን ነው የምታታልዩ ወይስ ማንን ነው የምታታልዩ? እኔ እኮ እንዴ የምልህ ለእነሱ ራሱ እግዚአብሔር አይናገራቸውም። በቃ ይንገረኝ እናገራለሁ እያልሽ አልነበር ወይ ማታ ላይ? የምን አሁን ሸርተት ነው? በየተቆጣኋት ሚስቴ ስለሆነች ማለት ነው።
ስርዓትሽን ያዥ ብዬ ተቆጣኋት። እንዲህ የሚባል ነገር አይሰራም። እግዚአብሔር ንጉሥ ነው፣ ሊከበር ይገባል። እግዚአብሔር አባታችን ነው፣ ልንፈራው ይገባል። እና አለችኝ ሄደሽ ንገሪ፣ መሄድ የምትፈሪ ከሆነ ደውለሽ ንገሪያቸው። አይ ከመሄድ ብደውል ይሻላል አለች። በቃ ብትሄጂም በአካል ነው የምታገኛቸው፣ እዚህም በስልክ ብትደውይም ዋናው መልዕክቱ ማድረስ ነው ያለብሽ። ወይኔ ሲያስፈራለች። አይ እንግዲህ በቃ ሂሳቡን ተሳስበሽ ነው የጀመርሽው። ለቀልድ አይደለም። እግዚአብሔር ያሳይሽ። በይ ደውለሽ እኔ እየሰማው ተናገሪ ያልኳት። ደወለች፣ ስልክ አነሱ እነዛ ቤተሰብ። ምን ብዬ ልበላቸው አለች። ቀጥታ ጌታ በዚህ ሌሊት ስለ እናንተ ያሳየኝ እንደዚህ ነው ብለሽ ምንም ሳትጨምሪ ሳትቀንሽ የነገርሽኝ ማታ ያንኑ ነው የምትናገረው፣ እኔም እሰማለሁ አልኳት። ላውድ ስፒከር ላይ አድርገው አልኳት። ደወለች፣ ስልክ ታነሳ። ጌታ እንደዚህ ያሳይቶኛል አለች። ኦኬ እንሰማለን አሏ። እሺ እንሰማለን አሉ። አንሰማምስ ብለው ቢሉ በቃ መብታቸው። እሷ ግን ከራሷ ላይ ማውረድ ነው ያለባት። ኧረ አንቀበልም ይሄ ቅዠት ነው ምናምን ነገር ብለው ቢሉ ምንም እንዳይመስልሽ፣ አንቺ ዋናው መልዕክቱን ማድረስሽ ነው። በዚህ ተሳስበን ነው የተጀመረው። አሁን እግዚአብሔር ሲናገራት ሲያሳያት ትናገራለች። ፓስተራችን ሁሉ ጭምር ያውቃታል። ሚስቴን አንደኛ ቤተክርስቲያን ዲያቆን ስለሆነች ደግሞም ስለሚያውቋት ከጌታ ዘንድ ያየችውን ትናገራለች። ፓስተራችንን በጣም የተባረከ ፓስተር ነው። በዚህ አቅጣጫ ይሰማል፣ በጣም የጌታን ነገር ይሰማል፣ አይገፋም፣ በጣም ያበረታታል። ምን ልላችሁ ነው? እግዚአብሔር ይናገራል፣ እግዚአብሔር ይናገራል። እኔ አሁን በቤቴ ልጆቼን ሁሉ እግዚአብሔር በህልም ይናገራቸዋል። ልጆቼ ሁለተኛዋ ልጅ አሁን 10 ዓመቷ ነው። የተጸነሰው ልጃችን ጾታውን ገና አልተወለደም። ገና የጾታ መታወቂያው ጊዜ ሳይደርስ በፊት ሁለተኛዋ ልጃችን ህልም አየሁ ብላ በጠዋት እየሮጠች መጣች። አይ ቲንክ ካየች በኋላ ነው እንጂ ተነስታ መጣች እና በቃ ማማ እንደዚህ ወልዳ ብላ ጾታውን ነገረችን። እና ጾታ የታወቀ ጊዜ ራሷ በቃ ደስ ብላት ማለት ነው። እኛም አናውቅም፣ እኛ ጌታ የተናገረው ነው እናውቀው። ፈንጠዝያ ማለት ነው። እግዚአብሔር ይናገራል ለልጆቼ። ይህ ሁሉ ነው እኔ ጌታ የሚናገረው። ጸልዩ፣ የእውነት ነው ብዬ የምላችሁ ጸልዩ። 3ቱም ልጆቼ ህልም ያለማሉ። ትንሿ ገና 4 ዓመቷ ነው። ለመጀመሪያ ጊዜ 1 ነው 2 ነው ያየችው። ጸልዩ፣ ባርኳቸው። የእስራኤል አምላክ እግዚአብሔር ቀኙና የፊቱን ብርሃን እንዲያበራላቸው ጸልዩ። ጸልዩ፣ ቀልድ አይደለም። ሰማያትን እግዚአብሔር ይከፍታል። እግዚአብሔር ለልበ ቅኖች ይናገራል። ኦኬ ይናገራል። የትልቁ ልጄማ በጣም ነው የሚያስፈራው። የሚናገረው ነገር ሁሉ በሙሉ ገና 11 ዓመቱ ምናምን ነገር ነው በጣም እና ጌታ ይናገራል እላችሁ ፈልጌ የተናገረውን ተናገሩ። እኔ አስታውሳቸዋለሁ ጠዋት ድንገት እነሱ አንዳንዴ ራሳቸው መጥተው ይናገራሉ። ድንገት ሊረሱ ከቻሉ ብዬ በሚል ህልም አያችሁ በዚህ ሌሊት ምናምን ብዬ ስላቸው ኖ ይላሉ። እናንተ ወንድሞች እናቶቼ፣ አንዳንዱ ነገር ህይወታችሁ ላይ የሆነ ነገር ከመድረሱ በፊት እግዚአብሔር አስቀድሞ በህልም ነግሯችሁ ነበር። ባለማስተዋላችሁ ነው እዛ ውስጥ ሄዳችሁ የገባችሁበት። አስቀድማችሁ ነቅታችሁ ቢሆን ኖሮ ያ ነገር ባልደረሰባችሁ ነበር። በትዳር መካከል የምትኖሩ በጣም ብዙ እግዚአብሔር አስቀድሞ ምን ሊመጣ እንዳለ ይናገራል። ሰላማችሁ ከመናጋቱ በፊት እግዚአብሔር አስቀድሞ ይናገራቸዋል። በቤተሰብ የሚሆን በስራ ቦታ የሚሆን በባልም በሚስትም መካከል በልጆችና በወላጆች መካከል ቢሆን ብቻ
እንደዚህ ከመሆኑ በፊት እግዚአብሔር አስቀድሞ ይናገራል እና እንድንጠነቀቅ ማለት ነው። እና ተናገሩ ለማለት ወዳለው። ቴንኪው። እስራኤል እንዴት ነህ? አለው ጌታ ይመስገን፣ እግዚአብሔር ይባረክ፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ነኝ፣ ጌታ ይባረክ። በህልም እግዚአብሔር ተናግሮ ነበር አይደል? አዎ በጣም እኔማ ሳላይ እውነት ተኝቼ አላውቅም፣ ግን ዛሬ ይህ ነገር አንተ እያወራ ያለው ለእኔ ነው እና በጣም ትምህርት ወሰድኩኝ። እኔ እንደ ቀልድ ነው የምወስደው። እግዚአብሔር አንድ ቀን ሳያሳየኝ አሳድሮ አያውቀኝም እና ግን ሳይነበረ እስካሁን ድረስ 4 ዓመት ሙሉ ወደ ጌታ ከተመለስኩ በኋላ ደግሞ በጸሎት ላይ ነው የምውለው እና ቀጥታ ራእይ ማየት ነው የምፈልገው እንጂ ህልምን እንደቀላል ምንም አይጠቅምም ብዬ ትቼ ነው ተነስቼ የሚሄደው። እንዲሁም ካየውም እና ዛሬ እግዚአብሔር ለካ በህልምም ይሰራል። እኔ አላቅም ነበረ። ብዙ የእግዚአብሔርን ቃል አነባለው፣ ደግሞ ጸሎት አይለየኝም። በእግዚአብሔር ፊት ነው ሙለው፣ ተራራ ላይም ነው ሙለው እና ግን ህልምን እንደ ቀላል ነገር አይቼ ነበረ። አንተ ስትናገር ነበረ እንኳን ማታ አንድ ነገርን እየጸለይኩ ነበረ እና እግዚአብሔር ደግሞ ይህን ቤት ደግሞ ከስር ሆኜ ነው ብዙ ጊዜ የምከተለው እና መጽሔት ነው በፊት ማየው እና እኔ ለሰው አልናገርም። ከሚገርም ነገር አንድ ነገር መጽሔት ብዙ የተደራደሩትን ብዙዎችን ከብዙ አቅጣጫ የሚመጣ ስምህን ነው እንጂ ፊትህን አላውቅም፣ በስም ነው እና አንተን እንደውን አየውና በቃ እግዚአብሔር ለሰው አልናገርም። በአንድ ሰው መጽሐፉ ምንድነው? መጽሐፍ ነው ማየው። ብዙ በቃ ብዙ ናቸው። ስሙን አላውቅም ግን መጽሐፍ ነው፣ ብዙ አይነት ነው እና በፊት ተደርድሮ ከተለያየ አቅጣጫ ሲመጣ ነው ማየውና ያናየው በቃ እኔ ደግሞ ብዙ ስለማይ እግዚአብሔር ደግሞ ብዙ ነው የሚያሳየኝ በምድር ላይ የሚሆነውን ይከናወነውን። እኔ በቃ ዛሬ ነው የተረዳሁት እግዚአብሔር ለካ በህልም እንደሚናገር። ሁሌ እኔ በአካል ማየት ነው የምፈልገው ብዬ ነው ጌታን የምጠይቀው እና ዛሬ ተማርኩት። እውነት እግዚአብሔር ይባርክ። አትጽፈውም ነበር አይደል? በጣም አልጽፍም። እኔ ያየሁት ነገር ሁሉ ምድር ላይ ተፈጽሟል። ጀምሮ ጸሎት ላይ ሁሉ ነው የምውለው። ከተራራ አልለይም። ሳምንት ሸለቆ ላይ ከሆንኩ ያኛውን ሙሉ ወሩን እዛው ነው ማሳልፈው። ግን ሁሉን አሳይቶኛል ሲከናወን በአይኔ ያለው። ግን በአንድ ሰው ምክንያት ደንግጬ ተውኩኝ። ለአንድ ሰው በጣም ለምወደው ሰው ነውና አየው ህልምን እንደ ራእይ አይቼው ስማ በጣም የምወደው ሰው ነው። ቅዳሜ ወደ ቸርች ወደ እሁድ ንጋት ላይ አንድ አየውና ጠዋት ላይ ወደ ቸርች እስከምንሄድ ድረስ ቡና እየጠጣን እያለን ስልክ ሲጠፋ አይቻለው። ወንድሜ በጣም ተጠንቀቅ ምናምን ብዬ ትልቅ ሰው ነውና ሲናገረው ስልኬን አልይዝም እንደ መኪና ላይ ስገባ አልይዝም እንደ ምናምን ብሎ በኔ ላይ ሌላ ነገር ተናገረብኝ። በዛን ሰዓት ገና ተቀባይ ነኝ ጌታን በጣም እየጸለይኩ ነው፣ አላቅም ነበረ። ከዛን ያ ሰው ደግሞ እኔ ቀለደ። ጠዋት ሰኞ ዕለት ስልኩ ተሰረቀበት። ከዛን ተሰርቆ እየመጣ እኔና እሱ መሃል ለመንገድ ተገናኘን። ሰደበኝ፣ በቃ የሌለ ስድብ ሰደበኝ እና ከዛም በኋላ ለሰው ልጆች አልናገርም አልኩ። ያ ነው ኖ መስደብ ብቻ ሳይሆን ሊመቱ ሁሉ ይችላሉ። እንደዚህ አይነት ውሳኔ እንደዚህ አይነት ዲሲሽን እንዳትወስን። አንተ እግዚአብሔር እየተናገረህ ነው፣ እግዚአብሔር እያሳየህ ነው። አሁን እኔን ከሰማኝ ልንገርህ፣ ማስታወሻ ደብተር ራሱን የቻለ ከዛ ማስታወሻ ደብተር ላይ ወረቀቱን አንድም ወረቀት የማትቀደው ሌላ ነገር የማትጽፍበት ራሱን የቻለ ማስታወሻ ደብተር ገዝተህ አስቀምጥ። ጌታ ሌሊቱን የሚያሳየን ወዲያውም ተነስተህ በምትጸልይ ሰዓት ላይ ወይ ጠዋት ላይ ቀኑን ወሩንና ዓመቱን ጽፈህ ጌታ ያሳየህን እዛ ጋር ጻፍ። በዛ ጉዳይ ላይ ደጋግመህ ጸልይ። እኔም እንደዚህ እንዳንተ በጣም ብዙ ተቸግሬ ነበረ። እግዚአብሔር ይናገረኛል፣ ግን በህልም ይናገረኛል እና ብዙ ለመቀበል ተቸግሬ ነበረ።
እና በጣም የሚገርማቸው አንዴ ጌታዊ በቃ በሌሎችም ሰዎች በኩል ቢሆን ኮንፈርሜሽን ስጠኝ ብየው ማለት ነው። በህልም በጣም እየተናገረኝ ማለት ነው። በጣም እየተናገረኝ ለእኔ ብቻ ሳይሆን ለሌሎችም ሰዎች ሁሉ ጭምር መልእክትን እየሰጠኝ በቃ ይህን ነገር ሲያጽናልኝ ጌታዬ ብዬ ጸልዬ ተኛሁኝ። እንደ ነገ እሁድ ነው፣ ቅዳሜ ምሽት ጸልዬ ተኛሁኝ እና ነገ ቤተክርስቲያን ሲሄድ እንድታረጋግጥልኝ ይፈልጋለሁ ብዬ ማለት ነው። እና ምን ያለሁኝ በጣም እንደዚህ አይነት የዛፍ ርዝመት ሰማይ ጠቀስ ደመና ጋር የሚደርስ አይነት ነገር ዛፍ። አሁን የትኛውንም ያህል ዛፍ ቢረዝም ደመና ጋር አይደርስም። እንዳልኳችሁ እኔ የተወለድኩበት አካባቢ ብዙ ወንዞች ያሉበትና ብዙ ደን ጫካ ያለበት አገር ስለሆነ ተራራው፣ ሸለቆ፣ ወንዙ ሁሉ ጫካ ነው። ደቡብ ምስራቅ ኦሮሚያ ክልል ማለት ነው፣ አርሲ ውስጥ እና የቱንም ያህል በጣም ብዙ ዛፎች አሉ። የቱንም ያህል ግን የዛፍ ርዝመት የዚያን ያህል ደመና ላይ የሚደርስ ነገር ዛፍ አላየው እና በጣም የሚገርመው ዛፉን ካሳየኝ በኋላ ዛፉ ላይ ከስር ጀምሮ የተጠመጠመበት ጭንቅላቱ እዛ ዛፉ ጫፍ ላይ በደመና ውስጥ ራሱን የሸፈነ ዛፉ ላይ ሆኖ የሚታይ የዛፉ ጭንቅላት ላይ ጭንቅላቱ ወጥቶ የሚታይ ገዝፎ የሚታይ ዘንዶ አሳየኝ እና ዘንዶ ገዢ እኔ ነኝ እያለ ነው የሚናገረው። እና በጌታ በኢየሱስ ክርስቶስ ግዙፍ የሆነ በቃ ደመና ጠቀስ የሆነ ዛፍ ነው። ትልቅዬ ግዙፍ ዛፍ ነው። እዛ ዘንዶ ላዩ ላይ ተጠምጥሞበታል እና ገዢ ነኝ እያለ ይላል። ከዛ እሁድ ተነስቼ ቸርች ሄድኩኝ። ቸርች ሄድኩት የዛን ቀን አገልግሎት ስላልነበረኝ ጌታን ላመልክ ሄድኩትኝ ፌዝ ባይብል ኢንተርናሽናል ቸርችን ፓስተር ዳዊት ሞላልኝ ጋር ነው እና ሊሰብኬው የቆመው እሱ ነው። ፓስተር ዴቫ በጣም ነው የምወደው አገልግሎቱን እና ሊሰብክ የቆመው እሱ ነው። አገለግልና ለዲሊቨራንስ ለታመሙ ሰዎችም ሊጸልይላቸው ሲጀምር እየጸለየ እያለ በልሳን ጸለይና እዚህ ጉባኤ ውስጥ አለ እዚህ ጉባኤ ውስጥ አሁን ጭምር ራሱ ሲያወራ አየዋለሁኝ እና እጆቻችሁን ዘርግታችሁ ጸልዩ አለ። ሁላችን እጆቻችን አንስተን እየተቃወምን ነበር እንጸልይ የነበረው እና አሁን አየዋለሁ ራሱ ዘንዶ ነው አየዋለሁ አለ። ዘንዶ በአንድ ትልቅ ሴት ላይ ነው ያለው እና ገዢ ነኝ እያለ እኔ ነኝ ገዢው እያለ ይናገራል። አንተ ገዢ አይደለህም፣ ገዢ የነገስታት ንጉስ የጌቶች ጌታ ነው እያለ ፓስተር ዳዊት ሲጸልይ እኛም እንድንጸልይ እና አሁን ይወድቃል ከጉባኤ ውስጥ አለ። ቴንክ ዩ ሎርድ። እና በዛን ሰዓት ሄጄ ወደ መድረኩ ቱር ብዬ ሄጄ ማይኩን ብቀበለው ደስ ባለኝ ነበር እና አሁን ይወድቃል አለ። ጸልዩ ብሎ አንዴ ነው ምናምን ነገር ሁለቴ ነው አንዴ እንደገሰጽን ከፊት ለፊት ያለችዋ በጣም ወፍራም ሴትዮ ነጠላ ለብሳ ነው ሻርፕ ነገር ለብሳ የተቀመጠች ነጭ ላስቲክ ወንበር ነበር የምንቀበት የነበረው። ወደ ኋላዋ ነው ወደ ፊት ለፊቷ ብቻ እንዴት እንደወደቀች አይደል። ያ የፕላስቲክ ወንበር ኮኮኮኮ ሲል ነው ያየሁት። እዛው ስሬ ከፊት ለፊት ነች። እጆቼን ሁላችሁም እጆቻችን አንስታችሁ ዘርጉ ብሉና ጸልዩ ብሎ ስላለ ማለት ነው። እና በጣም ይገርማችኋል። ገዢ ነኝ እያለ ጭንቅላቱን እስከ ደመና ከፍ ያደረገ ነው ብሏል። ዋት ምንድን ያልከው ፓስተር ዴቭ? ውስጤ እኔ እኮ ማታ ሌሊት እኮ ጌታ የነገረኝን እዚህ መጥቶ መድረክ ላይ በወንድሜ በኩል ያወራል። አየ ከአንዱ መንፈስ የጠጣ ነው እግዚአብሔር እንዴት እንደሚያወራ
ገዢ ነኝ እያለ ነው የሚናገረው። ደግሞ አንተም ብሎ ገዢ ውጣ አለው። ጭንቅላቱን እስከ ሰማይ ደመና ድረስ ከፍ አድርጎ ገዢ ነኝ ብሎ ነው የተቀመጠው። ከፍ ባለ ስፍራ ላይ የተቀመጠው። ውጣ አሁን። ኢየሱስ ጌታዬ። በቃ ከዛ ምልክት ነበረ እኔ የፈለጉትኝ። ሌሊቱን ተናግሮኛል። በቃ እቺ የመጨረሻ ነች። በቃ እቺ የመጨረሻ አረጋግጥልኝ ብየው ማለት ነው ጌታ። ከዛን ቀን ጀምሮ ዓለም በዳዴ መሄድ ይችላል። አልሰማም አልኩ። ወጣቶቹ መስሜ የተጠናው እንደሚሉ በቃ አልሰማም። እኔ በህልም እግዚአብሔር በጽኑ እንደሚናገር ስለማመን በህልም እኮ ጌታ አይናገርም ምናምን ነገር ብሎ የሚለኝ ፈዛዛ ጴንጤ ቢመጣ እንኳን አልሰማውም። እናንተም ራሱ አሁን በህልም እኮ አይናገርም ጌታ ብላችሁ ብትሉኝ ጌታ ምስክሬ ነው፣ ለዘላለም አልሰማችሁም። ለዘላለም ከብዙ ትግል በኋላ ነው ጌታ ይህንን ማረጋገጫ ይሰጠኝና ሌሊት እግዚአብሔር ለእኔ ያወራኝን ለካ ያ ዛፍ ሴትየዋ ነበር። ትልቅዬ ሴት ነች። ባይዘው ዛፍ ሲቆረጥ ምናምን ነገር የምታዩ ሰው ነው የሚሞተው። ኦኬ ዛፎች ሰዎች ናቸው። እና በጣም ነው የቀረበኝ። እንዴት ጻድቅ ነህ እግዚአብሔር አልኩት። በእውነት በቃ እንዴት ጻድቅ ነህ። ለፓስተር ዴቭ ሳልነግረው ቴንኪው ጌታዬ፣ በእውነት የጴንጤዎቹ አምላክ ቴንኪው እግዚአብሔር፣ ለዘላለም ስም ይቀደስ። እና እግዚአብሔር ይናገራል ልላችሁ ነው። በባለፈው እንደዚህ እዚህ ስትነግሩኝ የነበራችሁ እነታጉ በውስጥ እና እንቸው ሌሎች የምትነግሩኝ እህቶች ወንድሞች የነገራችሁ ነገር ሁሉ በሙሉ እውነት ናት። በሙሉ ከበባ በሚኖር ሰዓት ላይ እግዚአብሔር ያሳይና ይናገራል። እና ፕሊስ ይህን ሁሉ ማወራችሁ ለምንድን ነው? እናንተም ጋር ይሄው መንፈስ እግዚአብሔር ስለሚያሳያችሁ ስለሚነግራችሁ ተናገሩ።